እንመለስበታለን። እንግዲህ በቤተ ክርስቲያናችን ስለ ሰው 4 ሲደመር 3 7 ብላ የምታስተምረውን ትምህርት በኋላ አባቶቻችን ያስተምሩናል ማለት ነው። እንደ ቃሉ ሰው ዳይኮቶሚ ሞኖ የሚለው ሰው መንፈስ ነው ብለው የሚያስተምሩ አሉ እና ኃይሉ ዮሐንስ ዳይኮቶሚ ብለው የሚያስተምሩ አሉ። ዳይኮቶሚ ብለው የሚያስተምሩ አሉ። ነፍስና መንፈስ ይቀያየራል ብለው የሚያስተምሩ አሉ። በዓለማችን ላይ ትራይኮቶሚ የሚባል ትምህርት አለ። ሰው፣ ነፍስ፣ ስጋ፣ መንፈስ። ተስፍዬ ምን ብሎ አመጣለን? 5 ጌትዬ ልክ ነኝ? እነዚህ ሰዎች ደስ ሲሉኝ በእናትህ እንደው ትምህርታቸው 5 ብሎ መጣ። ይህንን አሁን ኦርቶዶክስ ነው መምህር ብዬ ልጥራው? የሰው ነፍስ በደም ውስጥ ነፍስ እና እቀጥላለሁ። ከዛ ፊልሙን ታዩታላችሁ ከኋላ ማለት ነው። ይሄን አሁን መምህር ብለህ መምህር ይላል። ከዛ የሚያወራለታል የሴክስ ፊልም ያወራለታል። ቀጥሎ እሱ ነው የእሱ መምህራችሁ ሊሆን ይችላል። የሆረር ፊልም መምህራችሁ ሊሆን ይችላል። እኛ ዛሬ እዚህ ጋር ስንቃወም ይሄ እኛ መምህር አይደለም ስንል ፕሮቴስታንት አይደፍረንም እንጂ አሁን ኦርቶዶክስ ሌላ ትምህርት ነው ብሎ እኮ ሰው ሊከራከር ይችላል። ይህን ተራ ሰው አይቶ ማለት ነው። እና እንመጣለን። አንድ የመጨረሻ 2 ቪዲዮዎች እናሳይና በዚህ ዙሪያ ነው የምንሰራው ዛሬ። 2ቱም ቪዲዮዎች አሳየን። የመጀመሪያው የዚህ የቆቃውን ጴንጤው የቀለደበትን ሰውዬ ያሳያል። በነገራችን ላይ ለአህጉረ ስብከት ወንጌል ክፍል ደጋግሜ ሞክሬያለሁ። ያው የግርማን ደብዳቤ አንዳንድ የውላችሁ ጀግና አባቶች አሉን። አሁን አቡነ ፋኑኤል ወደ አሁኑ ፖስተሩን ላኩላቸው፣ ተደዋወልን። ምንድን ነው ይሄ ነው ይሄው። ዛሬ ደግሞ መንበረ እንትን የዲሲ እንዲህ ብለው ጽፈዋል። ኦኬ ደብዳቤውን እንጽፋለን። ተሰጠ፣ ሰራ። ብትሄድ ብትልከሰከስ ያንተ ጉዳይ ነው፣ የቤተ ክርስቲያን ጉዳይ አይደለም ማለት ነው። አሁን የእኚህ ሰውዬ ደግሞ አህጉረ ስብከት ስራ አስኪያጅ ወዳጄ ናቸው፣ ማከብራቸው። በቮይስ አስቀምጫለሁ፣ ቪዲዮዎች ልክ ያለው አህጉረ ስብከቱን አትቀልዱበት ብለናል። የዚህ ሳይሆን ያኛውን ጴንጤው የሚጫወቱባቸው። ተዋህዶማ ፕሮቴስታንት እኮ ነው። ለዛ እኮ ነው አንተማ ስራን እየሰራ ነው ከነ ተስፋዬ ጋር። ሚስቱ ምን የሚባል ሃይማኖት ነው ያለችው? ምንድነው የተስፋዬ ሚስት ያለችበት? ታድሶ አንድ ስም አለ። አንድ አረንጓዴ ቢጫ ቀይ ሰንደቅ በራችሁ ላይ ቴዎድሮስ ሲመጣ የዓለም ብርሃን ምናምን የኢትዮጵያ ዓለም ብርሃን የዓለም ብርሃን የሚባል ውስጥ ነው ያለችው። ይሄ ደግሞ እንደፈለገ ነው የሚናገረው። የዛኛውን አምጣልኝ። እስከ መጨረሻው ብዙ የሚገራርሙ ንግግሮች። በጣም ከባድ ነው። ምን እኮ እንደ ሃይላይት እናምጣውና ከዛ እንቀጥላለን። ዛሬ የምሰራቸውን ማዕቀፍ እናደርጋቸው ለማለት ነው። በጣም ነው የምደነግጠው እኮ አይደለም የታሰርኩ አሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ፣ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ግድ ነው ካዲያ እየመታኸኝ። አሁን እኮ አዳምጥ እየተማታህ ነው። እኔን አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሴጣን ይተምናል። ሴጣን አይደለም። ይኸውላችሁ ይሄ ሴጣን አይደለም፣ ስክሪፕት ነው። በቃ ድራማ ሲሰሩብን ነው ሰውየውና የልጅ ያውን ፕሮቴስታንት ነው። አሁን ሰሞኑን ታዩታላችሁ ምን እንደሚል ማለት እዛ የተጫወትኩባቸው ብሎ ሲሰራብን ታያላችሁ ማለት ነው። እኔ እኚህ ሰውዬ
እውነቴን ነው የምነግራችሁ። ቤተክርስቲያን ዲሲፕሊን ማድረግ አለባት። እንዴ ሰው ታሰረ እያለ የሚጫወትባቸው ገንዘብ ይመጣል አሉ። በጣም ነው ገንዘብ የሚመጣው አሉ። ይሄ ሰውዬ በነገራችን ላይ ግርማ ጋር እንደነበር ታውቃላችሁ። ግርማን ያሰማራው እኮ በትህትና ነግረኝ። ኧረ ቅራቅንቦ እኔ መቁጠሪያ አይደለሁም፣ ይህም መቁጠሪያ አይደለሁም። ቅራቅንቦ ሲያደርግበት የሚናገረው ነገር አለ። ይሄ ሰውዬ ግርማ ነው። ባይገርማችሁ ክህነት የሰጠው መጫወቻ ሆናለች የእነዚህ ወንበዴዎች። የእሸቱን አንድ ያሳየንና እንመጣለን። ከዛ የፍኖተ ጽድቅን ሙሉ ታሳየናለ። ከዛ በኋላ የወጣውን መረጃ እናነባለን። ቱን አላክልኝ በእንትን ልላክል። እሺ የእሸቱን በኋላ እናየዋለን። እሺ እንዳንረሳው ግን። እሺ አሁን ከተስፋዬ መጀመር እንችላለን። የእሸቱን እስከዛ ልክላለሁ። በዚህ አጋጣሚ እሸቱን በጣም እናመሰግናለን። ሐሰተኛ አጥማቂያንንም እነዚህንም እየተቃወመ ስላለ ማለት ነው፣ እየገለጠልን ነው። የእሸቱን ልክ የላለሁ በቴሌግራም። እሺ እሸቱ ፍኖተ ጽድቅ የሚባለው የማፊያ ቡድን ፕሮቴስታንታዊ እንደሆነ ገልጧል። ይኸው ማየት ትችላላችሁ። ዩቲዩብ ላይም ሰርቼላችኋለሁ። ሚዩት ነህ? አዲስ የተለቀቀ ስራ አላቸውና የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠሁት የሰጠኝ ምላሽ አብረን ያለን ግጥሙን በኖት ላይም እዚህ ጋር በሌላ ያህል ግጥሙን ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀመና ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወትራሳችሁ ካሜራውን አዙሪያ ላሳያችሁ። ሰላም። ይሄ ያቀረብኩ የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። በመዝሙሩ ላይ እኛም ከሱ ዞር ብለን ሌላ ማናይ ነን ይላል። ማብራሪያ፣ የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይም ማለቱ የቅዱሳንን የመላእክትን ወይም የማርያምን ምልጃና ተራዳኢነት ኢንተርሴሽን ሴንት ስላለመቀበል የሚዘመር መዝሙር መሆኑን ያሳያል። ሁለተኛ፣ በመዝሙሩ ላይ አልደገፍም በሰው ትከሻ ከንቱ ነውና የማይሆን መሸሻ ይላል። ማብራሪያው፣ በፕሮቴስታንት አማኞች ዘንድ በሰው ትከሻ አልደገፍም የሚለው አገላለጽ ሌሎች አማላጅ ቅዱሳንን በስጋ የነበሩትን ትተን መሸሸጊያችንና መታመኛችን ክርስቶስ ብቻ መሆን አለበት ለማለት የሚጠቀሙበት ነው። በመዝሙሩ ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባላስፈለገ ይላል። ይህ ቀጥታ ከዕብራውያን 8:7 የተወሰደ ቃል ነው። የፕሮቴስታንት አስተምህሮ አዲሱ ኪዳን የክርስቶስ ሞትና ትንሣኤ የብሉይ ኪዳን ስርዓቶች ለምሳሌ በታቦት መስዋዕት የመሳሰሉትን ሙሉ በሙሉ እንደሻረ ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የብሉይ ኪዳን ስርዓቶችን በተለይም ታቦትን በአዲስ ኪዳን መንፈሳዊ ትርጉም ሰጥታ ታስቀጥላለች። ይህ የመዝሙር ስኒ ብሉይ ኪዳናዊ ትስስሮችን በመተቸት አዲሱ ኪዳን ኢየሱስ ብቻ ይበቃል ለማለት የቀረበ ነው። የመዝሙሩ አገባብና ቃላት አጠቃቀም ወይም ተርሚኖሎጂ፣ ንብረት ሆነን የአንዱ ጌታ ኢየሱስ ነው ዋናችንና በዋጋ ተገዝታችኋልና የሚሉት አረጎች በኢትዮጵያ ፕሮቴስታንት አብያተ ክርስቲያናት ውስጥ በስፋት የሚዘወተሩና የሚታወቁ የቃላት አጠቃቀሞች ናቸው። በማጠቃለል መዝሙሩ መዳን፣ መታመን እና መገዛት ለኢየሱስ ክርስቶስ ብቻ ነው፣ ሌላ አማራጭ ወይም የብሉይ ኪዳን ስርዓት አያስፈልገንም የሚለውን መሰረታዊ የፕሮቴስታንት እምነትን በግልጽ የሚያንጸባርቅ ነው። ታንኪዩ እሸቱ።
በነገራችን ላይ እንደ አጠቃላይ የፍኖተ ምን እንበለው ፍኖተ ጸጋዬ የስርዓት አምልኮ ልዩነት ነው መባል ያለበት። ፍኖተ ዳይነ ማለት ሲሆን እሺ የፈለግከውን በለው። እሺ ይኸውላችሁ በደንብ ስሙ። የስርዓት አምልኮ ልዩነቱን ወይ ፍኖተ ዳይን እሺ፣ የስርዓት አምልኮ ልዩነቱ ኦርቶዶክስ የራሷ የሆነ የዜማ ስልት አላት። እንግዲህ ኤአይ ነው፣ በግልጽ ጎግል ነው የሚያወራው ወሬ ማለት ነው። የቅዱስ ያሬድ ዜማ የከበሮ የጸናጽልና የቋንቋ ስርዓት አላት። ፍኖተ ጽድቅ የሚያቀርባቸው መዝሙሮች ዘመናዊ መሳሪያዎችን ጊታር፣ ፒያኖ የሚጠቀሙበትንና የአዘፋፈንን ስልታቸው ስሜትን የሚቀሰቅስ ኢሞሽናሊቲ በመሆኑ ኦርቶዶክስ ይህንን መንፈስ የጎደለውንና ዓለማዊ የሙዚቃ ስልት አድርጋ ትመለከተዋለች። ትመለከተዋለች። ሁለተኛ የታቦትና የቤተ ክርስቲያን ሚና ብሎ ይነግራቸዋል። ከዛ በኋላ የታድሶ እንቅስቃሴ ላይ እንዳለ በደንብ ያሳያቸዋል። ብዙ ጊዜ በኦርቶዶክስ ውስጥ ሆነው ነገር ግን የፕሮቴስታንት አስተሳሰብ የሚያራምዱ ሰዎች በቤተ ክርስቲያኒቱ ታድሶ ፍራሽ አዳሽ ምን ያጠራል በማለት ጠራቸዋለች። ፍኖተ ጽድቅ የሚሉት መዝሙርም የታድሶ እንቅስቃሴ ውስጥ እንደሚመደብ የቤተ ክርስቲያኒቱ ማህበረ ቅዱሳን በተደጋጋሚ መግለጫ ሰጥቷል። ስለዚህ በግልጽ አማርኛ ብትሞክሩ ሰርች ብታደርጉት ጸጋዬ እንግዲህ ጸጋዬን እያንዳንዱ ነገር በአደባባይ ነግሬያቸዋለሁ። ፕሮቴስታንት ሆኜ ነው የገለጥኩላችሁ። ለምሳሌ ለዮናታ አክሊሉ ቬት እንደሰጠው፣ ለታምራት ሲጄ 600,000 እንደሰጠው፣ ለዩ ጩፋ 500,000 ለየነቢያቱ ገንዘብ ሲሰጥ እንደነበረ ነግሬያቸዋለሁ። ከዛ ባለፈ ግን እቺን ቤተክርስቲያን ለመጉዳት መጽሐፍ ቅዱሷን በተለያየ ነገር በርዞ ትዝ ይላችኋል አለ 3 ቢሊየን ነው የሚለው እኮ አይደለ? ለቤተ ክርስቲያን ብቻ 1 ቢሊየን 900 ምናምን ኦልሞስት 2 ቢሊየን ብር ሰጥቻለሁ ብሎ ይናገራል። ሰውዬ ማለት ነው ሰጥቻለሁ ብሎ ይናገራል። ለድሆች ደግሞ 1 ቢሊየን ሚሊየን አይደለም እላችሁ ቢሊየን። ጸጋዬ ግን የዛሬ 11 ዓመት 10 ዓመት በያጅ ነበረ። የቱ ጋር ካላችሁኝ ዲማ ሆቴል ጋር 3 ቁጥር ማዞሪያ። ስለዚህ አሁን ደግሞ ለ3ኛ ጊዜ ቄደር ወሰደ ንስሐ ገባ እያሉ አባቶች ይመልሱታል። ለምን? ከጀርባ ሌላ ምሽን ስላለ። እዛው ጋር ማኑኤል ቤተክርስቲያን አለ። እሱ በ135 ሚሊዮን ያሰራው ይህ የፕሮቴስታንታዊ እንቅስቃሴ የሙዚቃ ቤት የሙዚቃ ስቱዲዮ በ135 ሚሊዮን ብር ያሰራው እዛው ጋር እኮ የእኛ ቤተክርስቲያን እኮ አጥር የለውም ወዳጅ፣ አጥር የለውም እኛ ቤተክርስቲያን። ስለዚህ ይሄው እኮ እሸቱ አወጣው። እንግዲህ አሁን እሸቱ ጓ ይደረግበታል፣ በኦሮሚያ ጓ ይደረጋል። አሁን ጠብቁ። ከዛ በተረፈ መሰረት ሚዲያ እንግቡና ተመልከቱ። መሰረት ሚዲያ ፍኖተ ጽድቅ የሚሰራውን እያንዳንዱ ነገር ተመልከቱ። አሁን ደግሞ ምን ማድረግ ጀምሯል? እንግዲህ ለነጋሽ ይልማ ሁሉ ደውላቸዋለሁ። የነ ሊቀ መዘምራን ይልማ የሌሎቹን መዝሙር እየወሰደ ሪሚክስ እያደረገው እያወጣው ነው ያለው። ቻናሉን አምጣልኝ። አንድ ስለማምላክ ዝማሬ የለም። አንድ ስለ መላእክት ዝማሬ የለም። አንድ ስለ ቅዱሳን ዝማሬ የለም። ዝማሬ ለእግዚአብሔር ብቻ ብሎ ወይም ለኢየሱስ ብቻ ብሎ ለየትኛው ኢየሱስ የሚለውን ጥያቄ ውስጥ ክተቱ። ቅድም ሀሳብ ሰጥቻለሁ። ምስጋና ለእግዚአብሔር ብቻ የሚል ጥቅስ አምጡ ብያለሁ። ዝማሬ ለእግዚአብሔር ብቻ የሚል ጥቅስ አምጡ ብያለሁ። ፕሮቴስታንቱ
ስለዚህ እንደዚህ አይነት ሰዎች ተሰግስገዋል። እኔ ከዛ አልፌ ያለው በነገራችን ላይ እነዚህ ሰዎችን ከመግለጥ አልፌ በቅርብ ጊዜ የቅድስት ቤተ ክርስቲያን በጣም ደስ የሚል ሀሳብ ተነስቷል። ግን ለእኔ ያሰጋኛል። አሁን በግልጽ እንደ አንድ ልጅ ልናገር፣ ለእኔ ያሰጋኛል። ለምሳሌ የቤተ ክርስቲያኒቱን ሃርድ ኮፒ ወደ ሶፍት ኮፒ ዲጂታላይዝድ አድርገው ሊገለብጡ አሁን ሰሞኑ የተጀመረ ስራ አለ። እነማን ናቸው? ሊቃውንቱ አሉበት ወይ? የሆነ አክሽን ግሩፕ ነው በአቡነ ሳዊሮስ የተደረገው ማለት ነው። በአግባቡ ይገለበጣል። በእውነት ለመናገር ለእኔ ስጋት ነው። እንደ አንድ የቤተ ክርስቲያን ልጅ ለእኔ ስጋት ነው። ተረዳችሁኝ? የሚያስቀና ነገሯ ትንቢት እና አንድ መዝሙር አታገኙም። ምናልባት ራቅ አድርገህ ሙሉ ፔጁን ልታሳየን ትችላለህ። ስለዚህ አሁን እነ እሸቱ ጓ ይደረጋሉ፣ በግልጽ አማርኛ ይደረጋሉ። ምክንያቱም አጥማቂያንና ይሄ ሰውዬ ነው አሁን የነኩት። አሁን የሚመጣ ተቃውሞ አለ። የዲያቆናትን ሴቶቹ ሁሉ እያደረጉት አለ። በነገራችን ላይ እንደምታውቁት ይሄ ቡድን ከበሮ ላይ መቀመጥ የጀመረ ደፋር ነው በነገራችን ላይ እና ነግሬያቸዋለሁ። አባታችንን መስቀላቸውን አስጥሎ እሱ የሰጣቸውን መስቀል ሲባርኩ ሰርተናል። በዛ ጊዜ ስርዓተ ቤተክርስቲያን ይከበር ብለን አባቶቻችን በየዋህነት ነው። ይኸው ማየት ትችላላችሁ። ቴንኪው። እንደዛ ነው። እኔ ስጋት አለኝ እንዳልኩ በሀርድ ኮፒ ያለው ወደ ሶፍት ኮፒ ሲገለብ በቃ ኃይል ሲገለጥ ብዙ እንዳለ ማየት ትችላላችሁ። አንድም የቤተ ክርስቲያን ነገር የሌላቸው ነው። እንግዲህ ኢየሱስ ዋናችን፣ እኛ ኢየሱስ ክርስቶስ ዋናችን እንላለን። ይኸውላችሁ አሁን እኮ ይኸውላችሁ ጸጋዬ ፕሮቴስታንት ቢሆን እንደዚህ አይሆንም። በነገራችን ላይ እዚህ በደንብ ነው የሚግጣት። እንዴት እንደሚግጣት ታውቃላችሁ? ጀርመኖቹን እያደከምኳት ነው፣ ይኸው እኔ እየሰራው ነው ይላል። በቃ ይገባል። ፕሮቴስታንት ውስጥ ቢገባ ማዞር ብሎ ያየዋል። ትልልቅ ሸቃይ ባለሀብቶች አሉ። እና በደንብ ተደራጅተውልህ እየተሰራ ነው። ለማንኛውም ወንድማችን እሸቱን ከልብ እናመሰግናለን። በኤአይ ተጠቅሞ ያው እንግዲህ መዝሙሩ ፕሮቴስታንታዊ እንደሆነ ይሄ ሚዲያ በግልጽ አማርኛ እኛም አይተን ነው። እንግዲህ አቡነ ሳዊሮስ በአሁኑ ያሉት አባቶቻችን ይህን ሰው ያግዱታል እንደገና ወይንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሮድካስት የሚዲያ አገልግሎቱን በጀት ስለመደበና ስላሰራ ከሁለት አንጻር ተቀመጥና እንደፈለግኩንባት ይሉት ይሆን? ሁላችንም የምንጠብቀው ነው። ግን አልተለወጠም። በፍጹም ኦርቶዶክስ አልሆነም ሰውየው። ለሶስተኛ ጊዜ ነው በነገራችን ላይ ለሶስተኛ ጊዜ ተመልሻለሁ እያለ ለሶስተኛ ጊዜ ፕሮቴስታንት ጨልጦ ከገባ ምክንያት ያጣል። እዚህ ግን ማዳከም ነው የያዘው እና ንቁ ነው የምለው። ሀሳብ ያላችሁ ወንድሞች ካላችሁ ለተወሰነ ሰዓት እንስማና ወደሚቀጥለው እንገባለን። ሐኪሞች ካላችሁ ብሶበት ነው የተመለሰው። በደንብ ብሶበት ነው የተመለሰው። ግለጡልኝ እንደዚያው በደንብ ማነው አሁን የሚነቀንቀኝ? this is our time፣ ይሄ እኔ ጊዜ ነው፣ ማን ነው የሚነቀንቀኝ ብሎ ነው የመጣው በነገራችን ላይ እና ይሄ ነው እና በኋላ እንመጣለን። ቀጥለን እንግዲህ ሐኪሞች ካላችሁ እንግዲህ አባቶችም ካላችሁ እንትን ነገር ለምን አትጸልይለትም? እንዴት አልጸልይለትም? እገልጠዋለሁ ህዝቡ እንዲጠነቀቅ ምናበቺ የጴንጤ ፉገራ ነች በነገራችን ላይ
አሁን ጴንጤ ለነገር ከሰው ቤት ተጣልቶ እኖር ያለው እኮ አንተዋወቅም እንዴ? ደቡብ ክልል ላይ ስትሄድ ከደቂቃ በኋላ ይነዳል ቤቱ እና እኔ ማስመሰል አልወድም። እንደዚህ አይነት ሌቦችን አቋም የሌላቸውን መግለጥ ነው ስራዬ እና ለዛ ነው ለምን አጸልይለትም ለምን አጸልይለት ዴቪዬ ተው 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 ወይ በ21 ሰው ቀለሜ ትሆናለህ ወይም ትዝታው እና በሚቀጥለው ለትዝታው ራሱ ያቀነባብርለታል በነገራችን ላይ ማለት ነው። እና ይሄ ነው። አንዳንድ ዘማሪዎችም ልታገኟቸው ትችላላችሁ። ክፍያው ከባድ ስለሆነ ነው በነገራችን ላይ ክፍያው ከባድ ስለሆነ ነው። ጸጋዬ ይከፍላል በነገራችን ላይ ከባድ ክፍያ ነው የሚከፍለው ባይደውይ እና ይሄ ነው። ጸሊል የሰለሞን ወስዷል። የሁሉም እንደ የሊቀ መዘምራን የይልማን ወስዷል በነገራችን ላይ የሚጠብቀኝ አይተኛም። ቀጥሎ ይኸው ከፍ 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 ይኸው ከፍ መጀመሪያ ላይ የሚጠብቀኝ አይተኛም። ይኸው የይልማን ምን ታመጣለህ ብሎት ማለት ነው። ሁሉ ነው ባጀቱ ከጀርመንና ብልጽግና ሊቀ መዘምራን ኪነ ጥበብንም እንደዚህ ወስዷል። ቸርነት የሚለውን ይህ ቁርባን ክቡር ነው የሚል የት ነበር? እያየሁት ነበር፣ ገርሞኛል። ይህ ቁርባን ክቡር ነው እጅግ ሰማ ኮፒራይት ይዛለ ኦኬ እንጂ አስደምጠ ነበር። እንትን አድርጎታል እኮ እንግዲህ እኛ እንዲህ የምንገልጣቸው በሌላ አይደለም። የሰው ጥላቻ የለንም፣ ግን መብት እኮ ነው። አልሆንም ማለት እኔ አሁን የፕሮቴስታንት ምን ይናፍቀኛል? አሁን የፕሮቴስታንት አንድ መዝሙሩን አሳየኝና አጠቃላይ ሀሳብ እንመጣለን ማለት ነው። ቅድም ስለ ስላሴ እዚህ 4 መዝሙር አምጡ አልኳቸው። ፕሮቴስታንት ኤቪዌ ገብቼ ማለት ነው። ቢቧጥጡ የስላሴ መዝሙር እንዴት ያገኝ? ከዛ በኋላ 2 ላይ ደረሰና 3 አመጣ። የተስፋዬ ጋቢሶን፣ የታምራት ኃይሌን፣ ከዛ በኋላ የመስከረም ጌቱን አመጣ። ከዛ በኋላ የዳንኤል አምደ ሚካኤልን አመጣ። እኔ ሙሉ ሳልሰማ እሺ መስከረም ጌቱ የምዘምረውን ወይም የምዘፍነውን ላሳያችሁና ከዛ ወደ አጠቃላይ ሀሳብ ትሰጣላችሁ። እኛ ያሬዳዊ ስንል ግልጽ ስለሆነ መስከረም ጌቱ ቦታዋን ካወቃት እንትን እናደርጋታለን። መምህር ሚካኤል እንኳን ደህና መጡ። ቆያችሁን። ጋሽ ቢኒያም ይርዳና አምላክ፣ መምህር ጌታውን፣ ገብረስላሴ፣ አዱሊስ፣ ዛክ ሁላችሁንም ሰላም ብያለታችን ያላችሁ ወንድሞች እህቶች፣ እግዚአብሔር ይመስገን። እንደምን ቆያችሁኝ? አለው። እሺ ወንድም አለም መጀመሪያ ላይ ትንሽ ገፋ አድርገውና አንድ አዝማቹ እንትን እንዳለ ገፋ ሲከፈተ ይሄ ራሱ ችግር አለበት። አቁመው ስጋ ሆኖ በወረደው አያችሁ አይደለ? ስጋ ሆኖ በወረደው ስጋ ሆኖ ነው እንደ ጌታ የወረደው። ይህን ምን ያስታውሰኛል መሰለህ? ዮናታን ከ5 ዓመት በኋላ ያስተካከለው ትምህርት መለኮታዊ ሚራክል ሀፕን አደረገ እንጂ ያለውን ትምህርት ነው። ይሄ አሁን ከማርያም ስጋ አነሳም ያለውን እነዚህ ደግሞ ስጋ ሆኖ በወረደ እያሉ ነው። ከሰማይ ቤት ስጋ ሆኖ ነው የመጣው ማለት ነው። ያ ጌትዬ ቪዲዮ ከፍተሃል። ያው ስጋ ሆኖ በወረደው በቃ አለቀችን ነው የምፈልገው። ቀጥሎ ያለውም ቢሆን ምንም መሰረት የለውም። ቀጥሎ ፍጹም ሰው ፍጹም አምላክ ብላ ትናገራለች። ስጋ ሆኖ በነገራችን ላይ ዘርፌ ምን ብላ ትናገራለች መሰላችሁ? ከአብ ወጥቼ ብላ ዘምራለች እኮ ዘርፌ። ከአብ ወጥቼ ነው የመጣሁት ብላ ዘፍናለች። ይኸው ስጋ ሆኖ በወረደው ቃል ስጋ ሆነ ነው ቤተክርስቲያን የምታስተምረው። ቃል ስጋ ሆነ፣ ስጋ ሆኖ ወረደ ማለት ስጋ ሆኖ ወረደ ማለት አልነሳም ማለት ነው።
እማምላክ ስጋ ወደ መጀመሪያ ስጋ ወደ መለኮት ሄዶ ወደ መለኮትነት ተቀይሮ እንደማለት እኮ ነው። በነገራችን ላይ ከሰማያ ሰማያት ወረደ ከድንግል ማርያም ተወለደ ስንል እኮ እዚህ የሌለ ሆኖ አይደለም። ሰው ፍጹም ሰው መሆን ማለት የመለኮት የስጋን ገንዘብ ስላደረገ ከሰማያ ሰማያት ወረደ ተባለ። የማይወሰነው ተወሰነ። ይሄ ነው ነገራቸው። የማይወሰነው ወረደ። ግን እኛ ወረደ የምንለው ቃል ስጋ ሆነ ነው የምንለው። በእግዚአብሔርነቱ ኦምኒ ፕሬዘንት ነው። ቃል ስጋ ሆነ ነው የምንለው። ስጋ ሆኖ በወረደው ማለት ግን ስጋ ሆኖ ነው የወረደው ነው እያለ ያለው። እንግዲህ ስላሴ ፓስተር ጻድቁም አልገባውም። በግልጽ ልንገራቸው። የፓስተር ጻድቁ አብዶን ኢንቨስቲዱና የማስተርስ ቴሲሱን ይውጥ። ኦንሊ ጂሰስ ነው ዛሬ እንገራችሁ። ኦንሊ ጂሰስ ነው እና ቴንኪው። አሁን ሀሳብ ችሩና በቀጥሎ የሳይንሱን እንመጣለን። የተስፋዬን በጣም ትደነግጣላችሁ። ቤተክርስቲያን እርምጃ መውሰድ አለባት ብለን እንመጣለን። ገብርዬ ቴንኪው፣ አመሰግናለሁ። አሁን ሀሳብ ቀጥሉ። ጌትዬ፣ መምህር ሚካኤል ሁላችሁም ግቡና ቀጥሉ። አይ ጥሩ፣ እግዚአብሔር ይስጥልን። ሁላችሁንም ቃልዎት ያሰማልን። ብዙ በደንብ መታየት ያለባቸው ነገሮች ያሉ ይመስለኛል። መምህር ሚካኤል ይቅርታ፣ ሰላም ብያለሁ። ሰላም እንደምን ቆያችሁኝ? እግዚአብሔር ይመስገን። እንኳን ደህና መጡ። እሺ ጥሩ። አንዳንድ ነገሮች ላይ ሪፍሌክት ላድርግና ከዛ ሌሎች ይቀጥላሉ። አንደኛ የሰውን በተመለከተ እንግዲህ ሰው የሚለው ራሱ ሰብ ከሚል የግዕዝ ቃል የመጣ ነው። ሊቃውንቱ ሲናገሩ ሰብ የሚለው ሰባት ማለት ነው። ሰባት ማለት ከሰባቱ ባህርያተ ስጋና ባህርያተ ነፍስ የተፈጠረ ማለት ነው። ወይም ደግሞ ከአራቱ ባህርያተ ስጋ አምስተኛ ባህርየ ነፍስም ይላሉ። በዚህ መልክም ይገልጡታል። አራቱ ባህርያተ ስጋ የምንላቸው እሳት፣ አፈር፣ ውሃ፣ ንፋስ ናቸው። ይሄ የሰው ባህሪ ነው። ባይሆን አሁን ተስፍሽ ሊገልጥ የወደደው እነዚህ አራቱ ባህርያት በሰው ላይ ሲፈራረቁ ይሄ በህልም መሮጥ፣ እሳት ውስጥ መግባት፣ ውሃ ውስጥ ምናምን እንደዚህ የምናያቸው እነዚህ ባህርያት ስላሉን ነው። ከእነዚህ የሚመነጩ ናቸው። እነዚ አሁን እሱ በሌላ ወሰደው እንጂ አሁን ሰው ህልም አየው፣ በህልሜ ሮጥኩኝ፣ በህልሜ እሳት ውስጥ ገባው ሲባል ይሄ ሲፈራረቅበት ነው ብሎ ሊቃውንቱ ያስተምራሉ። ምናልባት ይህንም ሞር ደግሞ ዲቴል የቀሲስ ብርሃኑ ጎበና ይሄ አምደ ሃይማኖት መጨረሻው ላይ በደንብ ፈተው አስቀምጠውታል። ይህንን እዛ ላይ ታገኙታላችሁ። ስለዚህ አራቱ ባህርያተ ነፍስ የምንላቸው እነዚህ ነው። የነፍስ ደግሞ ባህርያት መገለጫዎቿ ሕያዊት ናት፣ ሞት የለባትም። ጽድቅን ብትሰራም ኩነኔ ለዘላለም ትኖራለች። ጽድቅ ብትሰራ ከእግዚአብሔር ጋር ብትኮነን ደግሞ በዲያብሎስ ለዘላለም ትኖራለች። መሞት በበስበስ የለባትም ነው፣ ሕያዊት ነው የሚለው። ሌላው ልባዊት ናት ማለት ልብ የምታደርግ የምታገናዝብ ናት። አሁን የኛ ማገናዘብ መቻላችን ክፉን ከደጉ እነዚህ መለየት ማሰብ መቻላችን የዚህ የነፍስ ክፍል ነው። ሰውነታችን ከስጋ ጋር ተዋህዳ ይህን ስራ የሚሰራልን ማለት ነው። ስለዚህ ልባዊት ናት፣ የምታገናዝብ ልብ የምታደርግ የምትረዳ ማለት ናት ነው። ሌላው ደግሞ ነባቢት ናት ነው፣ የምትናገር ናት ማለት ነው። እንደው በቀላሉ አሁን እኛ ለመናገሬ ያቺ ነፍስ ተናጋሪ የሆነች ነፍስ ውስጥ ስላለች ነው ከስጋ የተዋህዳ እና እነዚህ ናቸው ሰባቱ የሚባሉት። ከዛ ውጭ ግን ሰው በአጠቃላይ ስንጠራው ነፍስና ስጋ ነው የምንለው። ሁለትን ከከፈል ነው ማለት ነው። ሰው የነፍስና ስጋ ውህድ ነው እንጂ አምስት ነገር ነው የሚል ትምህርት ባለፈው እንግዲህ የእሱን ያስተማሩት አባት ቁርባን ብለው 5 ምክንያት ዘረዘሩልን። ለጎረቤት፣ ለጠቅላይ ሚኒስትሩ፣ ለምናምን እያሉ ውቃቢ ሲርቅህ ምናምን ነው ብሎ ያስቀምጡት አለ። አሁን ይሄኛ ወንድማችን ደግሞ አምጥቶ እንደዚህ ሰው እነዚህ 5 ባህሪያት አሉት ሲል እንግዲህ ሰምቼ አላቅም። እኔ ምናልባት ሌላ ሰው አስተምሮ ከሆነ አላቅም። ከዛ ውጭ ግን እስካሁን እኔ አልሰማውም። የአዲስ ትምህርት ነው እና
ይሄ በደንብ እንትን መደረግ አለበት ነው። ሁለተኛ ዝማሬን በተመለከተ ቅድስት ቤተ ክርስቲያን የታወቀ ነው። እንግዲህ የቅዱስ ያሬድ ዝማሬ ለምንድን ነው እኔ እንደው እንትን ውስጥ ከመሄዴ በፊት ሰዎች ለምንድን ነው አሁን ጸጋዬም ሌሎቹም በናፍቃን ውስጥ ያሉት እነዚህ ነገሮች የሚቃወሟቸው? ያሬዳዊ ዝማሬ ስንል በቃ ሰማያዊ ስለሆነ እኮ ነው። ስለዚህ በቃ አንዲት ሃይማኖት አይደል ያለችው? አንዲት እግዚአብሔር የሚወዳት እግዚአብሔር ወይም ደግሞ የእግዚአብሔር የሆነች አንዲት ሃይማኖት አለች። ከዛ ውጭ እኮ ሌላ የለም። ስለዚህ አጌንስት ነው ሌላው ማለት ነው። አይተን ከሆነ ሁል ጊዜ ኖቲስ አድርገን ከሆነ በሌሎቹም በስመ ሃይማኖት የተደራጁ ውስጥ ስትሄዱ አጌንስት ኦርቶዶክስ ነው ሁሉን ነገር የሚያደርጉት። ሁሉን ነገር ልብ ብላችሁ ከሆነ አጌንስት ኦርቶዶክስ ነው። ያኔ አሁን አጌንስት ሙስሊም ሲሄዱ አይቻል አቅም በፕሮቴስታንቱ ዓለም ያለው ሙስሊሙም አጌንስት ፕሮቴስታንት ሲሄድ አይቻል አቅም የሚካሄደው አጌንስት ኦርቶዶክስ ነው። ምንድን ነው ሲባል በዚህች ቤተክርስቲያን ውስጥ ያሉት አጠቃላይ አገልግሎቶች እምነቱ ራሱ ቀጥተኛ እውነተኛ አባቶቻችን እንዳሉት ቀጥተኛ እውነተኛ ሃይማኖት ስለሆነች ነው። የቅዱስ ያሬድ ዝማሬም ይኸው ነው። የቅዱስ ያሬድ ዝማሬም ይሄንኑ ነው የሚያረጋግጥልን ማለት ነው። ዝማሬዎቹን ኖቲስ አድርጋችሁ ከሆነ ለምሳሌ አሁን ሰሞኑ ወይም በዚህ በአብይ ጾም ውስጥ የሚጠቀሱ ሳምንታትን ስናነሳቸው ሁሉ የሚነግሩን ነገረ ክርስቶስን ነው የሚነግሩን እና ይሄ ግን በቃ አይዋጥላቸውም ማለት ነው። ለምንድነው? ያው አጌንስት መሆን ስለሆነ ትልቁ ስራ። ለምሳሌ አሁን የባለፈው ምንድን ነው የሚባለው? ከደብረ ዘይት አሁን ገብርኄር አይደል? አሁን ደብረ ዘይትን እንኳን ብንወስደው ለምሳሌ ቅዱስ ያሬድ ነው ደብረ ዘይት ብሎ የሰየመው። እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ አርዳኢሁ ይላል አይደል? ኢየሱስ ክርስቶስ በየት በነበረበት ጊዜ? ደብረ ዘይት በተባለ ተራራ በነበረበት ጊዜ ምኑ አርዳኢሁ ይላቸዋል። ማለትም ሐዋርያቱ ቀርበው ጠየቁት ብሎ ነው ቅዱስ። ይሄ የማቴዎስ 24 ላይ ያለ ጉዳይ ነው በነገራችን ላይ እና ወደ ውስጥም ስናነበው እንደ አማርኛ ላንብበው ጌታችን በደብረ ዘይት ተቀምጦ ደቀ መዛሙርቱ እንዲህ አላቸው፣ እወቁ እንዳያስቷችሁ ተዘጋጅታችሁ ኑሩ። እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ። ትዕግስቱን ያዘወተረ እሱ ይድናል። የሰው ልጅ በሚመጣ ጊዜ የሰማያትና የምድር ኃይል ይናወጣል። ያን ጊዜ የምድር ኃጥአን ሁሉ ያለቅሳሉ። ከእግዚአብሔር ታዞ በሚደረግ የመለከት መነፋት በአእላፍ መላእክት አጀብ በትእዛዝና በቃል ጌታችን ከሰማይ ወደ ምድር ይወርዳል። በዚያች ሰዓት ከኃጢአት ሞት በኃጢአት ከሚመጣ ፍርድ ይማረን። የሰንበት ጌታ እሱ ሕይወትን የሚሰጥ ነውና ነው የሚለው ቅዱስ ያሬድ። ድጓው ነው ይሄ። ከመጽሐፉ ነው እያነበብኩ ያለሁት። ተመልከት። አሁን ይሄ በቀጥታ የሚነግርህ ምንድን ነው? ይህንን ነው በዜማ የሚሉት አባቶቻችን ማለት ነው። ስለዚህ ቅዱስ ያሬዳዊ ዜማ የምንለው ይህንን አሁን ያነበብኩትን ደግሞ በዜማ ያደርጉትና በግዕዝ በእዝል በሐራራ ያቀርቡታል ማለት። እነዚህ 10 ደግሞ ምልክቶች አሉ የምናዜምባቸው ያሬዳዊ ዜማዎችን ማለት በነዛ ስልት ይህንን ያቀርቡልናል ማለት። ይሄ ፍጹም መንፈሳዊ ሰማያዊ የሆነ አገልግሎት ነው። ስለዚህ አጋንንት አሁን ይህንን ይቃወማል። ይሄ በጣም ግልጽ ሆኖ ሊታወቅ ይገባል። እና እነዚህ የቤተ ክርስቲያን ዝማሬዎችም ልክ እንደዚህ ሁሉ መጀመሪያ ሰዎች ምንድን ነው የሚያደርጉት? እነሱን መቃወም ነው። ሪሊ አሁን ከፈለጉ ስለ ክርስቶስ ስለ ሥላሴ የተዘመረ እኮ በጣም ብዙ አለ በኦርቶዶክስ ያሬዳዊ ዜማ ማለት። ለምንድን ነው ታዲያ የማይዘመረው? ለምን መለወጥ አስፈለገ? እንዳለ ለምን አይዘምሩትም? ይሲ ግን ምን ያደርጉታል? ይቀይሩታል። ለዛውን፣ ዜማውን፣ መሳሪያውን እነዚህን ሁሉ ይቀያይሩታል ማለት። ከዛ በኋላ የራሳቸውን እንትን ያደርጉታል። እና ዝማሬዎቻችን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዝማሬ የታወቀ የተለካ የተሰፈረ የራሱ የሆነ ያዝያዘም ስልት ያለው ነው። ይሄ ደግሞ አንደኛ እንዳልኩ ይህንን አምኖ መቀበልና በቤተክርስቲያኒቷ ውስጥ መኖር ይፈልጋል። ሁለተኛ ደግሞ ጸጋ ይፈልጋል። ሶስተኛ ጠንክሮ መማርን ይፈልጋል። አየህ አሁን ይሄ ዝም ብለህ ተኝተህ ተነስተህ አንዳንድ ሰው ግጥም ዜማ ደረስኩልህ ብለህ ዝም ብለህ ልታንጎራጉር ትችላለህ። ያሬድን ዜማ ግን አትችልም።
መማር ይፈልጋል፣ መጣር ይፈልጋል፣ መንፈሳዊ ጸጋ ይፈልጋል። ዝም ብሎ አይደለም። እግዚአብሔርን እኮ ዝም ብሎ እንደው የተጨማለቀ አንደበት የምናመሰግንበት ጉዳይ አይደለም እና ስለዚህ መዝሙሮቻችን የታወቁ የተለኩ የተሰፈሩ ናቸው እና እነዚህም ደግሞ መንፈሳዊያን ናቸው። በእውነትም የቅዱስ ያሬድ ዝማሬ ሲዘመር እኮ ማህሌቱን ሰዓታቱን ታውቋለህ ቢንዬ። እዛ እኮ ስትቆም ሰማያት ሰማያት ነው ይዘው የሚሄዱት አባቶች። በቃ ጥፍት ትላለህ። ይሄ ነው ያለው። ይሄን የሚያንደባልል አይደለም፣ የሚያንከባልል አይደለም፣ የሚያስጓራ አይደለም፣ የሚያስጨው አይደለም። እንደ መላእክት ግን ሰብህዎ እያልክ የምታመሰግነው ማለት ነው እና ስለዚህ መዝሙሮቻችን እነዚህ ናቸው እና አሁን ዞሮ ዞሮ ደግሞ ምን ያደርጋሉ? መልሰው ደግሞ የእኛኑ ጽናጽል፣ የእኛኑ ከበሮ፣ የእኛኑ ነጠላ ልብስ ለብሰው ደግሞ ለማቅረብ ይሞክራል። አይሆንም፣ አያምርባቸው። ሌብነት ነው። በትክክል ያለው ቤተክርስቲያን ውስጥ ነው ገብቶ እዛ መገልገል። ስለዚህ እነዚህ በትክክል መታየት መታወቅ አለባቸው። አሁን ያላችሁ ዘማሪያንን የምትሉ ራሳችሁን ማለት ነው። አምሶሪ እኔ መንፈሳዊ ምንድን ነው የምላቸው? መንፈሳዊ ዘፋኞች ነው የምላቸው አብዛኞቹን ማለት መንፈሳዊ የሚመስል ዘፋኞች። አሁን እናንተ ይህንን ነው መንቃት ያለባችሁ። እኛ ቤተክርስቲያን ውስጥ ያላችሁ ወንድሞች እህቶች፣ የያሬዳዊ ዜማን መማር ያስፈልጋል። አባቶች እግር ስር ቁጭ ብላችሁ ቢያንስ የዜማዎቹን እንደው በደንብ አድርጎ እነዛን መያዝ፣ ከዛ በዛ እየቃኛችሁ ግጥሙን እየቀያየራችሁ ያን ዜማ ጠብቆ ማውጣት ይቻላል እና እነዚህ ሰዎች ይሄ ነው። አሁን ይሄ እኮ አንዳንድ ጊዜ እኮ መቼም ምን ይባላል፣ ክፉ ጎረቤት ሙያ እንድትማር ያደርጋል ነው የሚባለው አይደለም? አሁን እንደዛ እኮ ነው። እነዚህ ሰዎች የእኛን ወስደው ለጥፋት እንደሚጠቀሙ ከሆነ እኛ የራሳችንን ለበጎ አድርገ ነው በስርዓቱ ብንጠቀም እኮ የበለጠ ትውልዱን እናድንበታለን እና ይህንን በትክክል በደንብ እንትና ማድረግ ያስፈልጋል ለማለት ነው። በተቀረ የነ ተስፍሽ እንግዲህ አሁን ገስታውስ ከፍተዋል። ቤተ ክርስቲያን አልሆነላቸውም። ገስታውሱንም ደግሞ እናዘጋለን ነው አሁን በቃ ጥረቱ እሱ ነው። አሁን ቀጣይ ስራችን የሚሆነው ገስታውሱም ይዘጋል። እንግዲህ ባለፈው በንጽጽር ሲያቀርብልን ነበረ መጋቢ ጎግል እና የፕሮቴስታንት ውስጥ ያለው ልምምድ ነው። እነሱ አሁን ልብስ ለብሰው ቄስ መስለው ምናምን በቃ ወደ ምህረት ላይ የሚያጨማልቁት ማለት እንጂ ፒውርሊ የፕሮቴስታንት ልምምድ ነው። ይሄ እኛ ቤተ ክርስቲያን እንዲህ አይነት ስርዓት የለንም እና ይሄ ይቀጥላል። ይሄ ቢዝነሳቸውን በሌላ ማድረግ ይችላሉ፣ መብታቸው ነው። ውጪ ሌላ በቤተ ክርስቲያን ባልሆነ መንገድ ቢዝነስ መስራት መብታቸው፣ በቤተ ክርስቲያን ስም ግን መነገድ አይቻልም እና እነዚህን ነገሮች እንደው ትንሽ ሪፍሌክት ላድርግ ብዬ ነው። እግዚአብሔር ይስጥልኝ ቢሪ ቃሌት ያሰማልን። ሼር ኮፒ ሊንክ አድርጉ። የገስታውስ ስልኩ የተለጠፈው ሰው ቅድም እንዳነገርኳቸው አግኝቼዋለሁ። ለረዥም ሰዓት አውርተናል። በጣም መልካም ልብ ያለው ሰው ነው። ወደ እውነተኛ የጸበል ቦታዎች ነው ሰዎች በስትረስ በምናምን ያሉ ጀርመን ሀገር ያሉ ሰዎች እነሱን እየላክ የነበረው ለዚህ ሰለሞን ለሚባለው ብቻ ሳይሆን ከሌሎችም ጋር ነው። ግን እኔ አሁን ገስታውስ በስሜ እንደተከፈተ ስልኬ እንደተለጠፈ አላቅም ብሎኛል። የተሻለው መካኒዝም ኒርቱ ቦሌ የሆነው ቦሌ መድኃኔዓለም አለ። ቀጥሎ ደግሞ ቦሌ ሚካኤል አለ። እዛ አሳርፈ ወደ ገዳማቸው እንዲሄዱ ማድረግ ትችላለህ። ያንድን ደግሞ ከአባቶች ከተነጋገር ብዬው ተስማምተናል ማለት ነው። ግን እሱ የሚያውቀው ነገር የለም። እጣን ተዘጋጅቶ መቁጠሪያ ነው ምናምን የግርማ ቅራቅንቦ ተዘጋጅቶ በነገራችን ላይ ምስለ ፍቅር ወልዳን እኮ ተስፋዬ በሙሉ ድፍረት እኮ እኔ ነኝ የሰራሁት እኮ አለ። እኔ ነኝ የሳልኳት አለ እኮ ሉቃስ፣ አባታችን ሉቃስ፣ ቅዱስ ሉቃስ ምን ሊሆን እኔ ነኝ የሳልኳት ይላል እኮ እና ሰውየውን እንዳገኘሁት በዚህ አጋጣሚ ነግራችኋለሁ። ከዛ እንግዲህ ቦሌ መድኃኔዓለም ከአባቶች ጋር እንዲነጋገር ሌላ ነገሮችንም አቅጣጫ ሰጥቻለሁ። ተነጋግረናል። ለዛ ነው ቪዲዮን ያላወጣሁት እና መነጋገር ያለብኝ እነጋገራለሁ። ፊዚካሊ እየሄድኩ ነው ብሎኛል እና ተጠንቀቁ። እነዚህ ሰዎች ውስጥ ያሉ ፕሮቴስታንት ናቸው። በነገራችን ላይ ሲሄዱ ደግሞ ታያላችሁ እንዴት ሄደዋል። በነገራችን ላይ እዚህ ካልሆኑ ግን ስገድ፣ ጹም፣ ጸልይ ብሎ ቁማር ካልቆመረልህ አቁም ብሎ እንዴት ትነቃለህ? እና ንቁ ነው።
መምህር ሚካኤል፣ ከዛ በኋላ ዘኪ፣ ሁላችሁም እንግዲህ ገብሬም እና እንትን እንበልና የተስፋዬ ሙሉ ቪዲዮ እንመጣበታለን። ሙሉ ቪዲዮ በዝማሬዎቹ ላይ ብቻ እንስጥና የተስፋዬ ሙሉ ቪዲዮ ሐኪሞችም ስለሚኖሩ 5 ብሎ ነው የሚናገራቸው እና በደንብ እንሰማውና ከዛ በኋላም ትስቃላችሁ። መቼ አያችሁት? ከዛ እንዲያል እንቀጥላለን። መምህር ሚካኤል ይቀጥሉ። ቤትዬ እንኳን ደህና መጣሽ። ይቅርታ ብንዬ ሰላም ዋላችሁ ሁላችሁንም። መምህር ጌትዬ፣ መምህር ሚካኤል፣ ሁላችሁም እዚህ ያላችሁ እንዴት ዋላችሁ? እግዚአብሔር ይመስገን። ቀጥሉ። አመሰግናለሁ። እግዚአብሔር ይስጥልን፣ ቃሌት ያሰማልን በጌታው። እኔ ብዙ እንኳን የምናገረው ነገር የለም። በተለይ የጸጋዬን ጉዳይ በተመለከተ እኔ ከጀርባ ያለው መዋቅር ዋና ተዋናይ እንደሆነ ነው የማስበው። ብዙ ጊዜ ስትመለከተው ከነበጋሻው ዘመን ጀምሮ ቤተክርስቲያንን ከጀርባ ሲወጋ የነበረ ሰው ነው። ከዛ በኋላም ደግሞ የጨረቃ ጳጳሳቱም ሲመረጡ ትልቁ ሚና የተጫወተ አካልም ከመሆኑም አንጻር የዚህ ሰውዬ ጫፍ መያዝ ብዙ ጫፍ ድረስ እንዲደርስን ያደርጋል። ጳጳሳቱ ጋርም እንዲያስገባን ያደርጋል። ከምስራቅ ሸዋ ሀገረ ስብከት ካሉት ሊቀ ጳጳስ ከአቡነ ጎርጎርዮስ ጋር አታችመንት አለው የሰውዬ ከእነ አቡነ ሳዊሮስ ጋር አቡነ ሳዊሮስ እና የዛ ምርጫ ደግሞ ስናስብ ደግሞ ብዙ የምናነሳቸው አባቶች አሉ። መቼም በድፍረት መገለጥም ካለባቸው በተለይ ከእምነታቸው በላይ ከክርስትናቸው በላይ ዘራቸውን አስቀድመው ልብስ የገዙ ድጋፍ የሰጡ አካላቶች አሉ። ይሄ በጣም የሚታወቅ ነው እና ይህ ሰውዬ እኔ እስከ መቼ ድረስ መታገስ አለብን? ማለት ለሰራ ሰው ነው እንደዚህ አይነት ጥያቄ መጠየቅ ያለበት። መዋቅሮ የኛ ነው ብሎ የሚያስብ ነው እና እኔ አንዳንድ ጊዜ ሳስብ እነዚህ ሰዎች እንዲሁ ያልጠፋ ነው ከእግዚአብሔር ምሕረትና ቸርነት የተነሳ ነው የሚለው ነገር ወደ ልቤ ይመጣል። ለምን በጣም በተቀናጀ መልክ በመዋቅር ነው ስራ የሚሰሩት። በተለይ ደግሞ አንደኛው የሰውዬ ማዳከም የሚፈልገውም አካል የቤተክርስቲያኗ ሚዲያ ነው። የእምነቱን የዶግማውን የቀኖናውን ጉዳይ እንዳለ ሆኖ በተለይ ደግሞ በቃ ይሄ ኦቲስ የሚባለው ሚዲያ ሲጀመር የራሱ አንድ ማሰባዘንኪ ችግር ያለበት አካል ነው። ከሚገርም ጋሽ ቢንያም የኛ የምናውቃቸው ወንድሞቻችን ናቸው። እዛ ውስጥ የሚሰሩት ደሞዝ ይከፈላቸዋል። ለዛው ለሚዲያው ስብሰባ ሲደረግ ለእያንዳንዱ ስብሰባ አበል ይጠይቃሉ። ከዛ ውጭ እያንዳንዱ ዘገባ ዘግቡልኝ ስትላቸው በገንዘብ ዲል አድርገው ነው የሚመጡት እና እውነት መንፈሳዊ ሚዲያ ነው የሚያል ነገር ሁሉ ጠርጣሪ ውስጥ ይከታል። ማለት ተጽዕኖ የለበትም ከላይ ይሄ ዘገብ የሚል ነገር እንዳለ ሁሉ ሆኖ ግን እንደው መንፈሳዊ ሆኖ ቆሞ እንኳን እንደው በተገኘው ቀዳዳ ሁሉ ነገሮችን ለመዘገብ መሞከር ጥሩ ነው ብዬ አስባለሁ። ከነ ድክመቱም ቢሆን እንደው የማህበረ ቅዱሳን ሚዲያ አንዳንዴ ነገሮችን ለመድፈር ይሞክርባቸው አግባቦችን አደንቃል። በተለይ ከአጥማቂያን ጋር በተያያዘ የሚያነሳቸውን ነጥቦች የጸጋዬ ጉዳይ ግን እንዲነካም አይፈለግም እና እኔ ይህ ሰውዬ ያለውን ሴል ስትመለከት አንዳንድ ጊዜ በስራ አጋጣሚ ወደ ፍርድ ቤት አካባቢ ሲሄድ አንድ ማት ክስ ነው ሲመላለስ ብታገኘው በየፍርድ ቤቱ ሁሉ በሰራተኞቹ ላይ የሚያደርሰው በደል ትመለከታለህ። ከዛ ውጭ እኔ እዚህ ሀገር ላይ መንግስት ካለ ይህን ያህል ቢሊዮንና ሚሊዮን ብር ኢንቨስት አደረኩ ረዳው የሚል አካል መንግስት ዞሮ ከየት ነው ያመጣው አይለውም። ለምን? ለዚህ ሁሉ ስራና ሂደት ትብብር የሚያደርገው ራሱ የመንግስት አንደኛው ሴል ስለሆነ መዋቅር ስለሆነ እና ይሄንን ስትመለከት እንዲያውም መፍጠንና መሮጥ ባለባቸው ልክ አሮጡ ቢያሰኛህል እንጂ እንደኛ መተኛት እንደ አባቶቻችን ድጋፍ መስጠትና ቡራኬ መስጠት መቼም አሁን ጸጋዬ ይወገዛል ምናምን ብለህ እኔ መጠበቅ አለብን ብዬ አላስብም። ቢያወግዙትም እኔ ውሸት ነው ይመስለኝ፣ የሆነ ነገር ቢናገሩ ውሸት ነው ይመስለኝ እንጂ ምንም የተቀናጀ ኃይል ነው። አንደኛው የገንዘባቸው ምንጭ ነው ብዬ አስባለሁ እና ምናልባት ለእነዚህ ሁሉ ጳጳሳት ሲሾሙ ከጀርባ ስፖንሰሩ ሆኖ ይህኑ ነገር ፋሲሊቴት ያደረገ አካል እሱ ነው ብዬ ስለማስብ እሱን መንካት ማለት የራሳቸውን ክብርና ከጀርባ ያላቸውን ስራ እንደማጋለጥ ስለሚቆጠር ይነኩታል የሚል ግምት የለኝም። ነገር ግን ምንድን ነው የእኛ ድርሻ ሊሆን የሚገባው ዛሬ ትልቅ
በሚዲያው ላይ በቤተክርስቲያኗ ልብ ላይ ተደማጭነት ያላቸው ወንድሞች በዚህ ልክ መጥተው ኮንፍሮንት ሲያደርጉት እኛ ጮነው ነገር ለካ ልክ ነበረ፣ ስለዚህ ይህን ጮታችንን ደመቅ አድርገን መጮህ አለብን የሚል ነገር ነው ማስኬድ ያለብን። ከዛ ውጭ ጌት የተናገረው ነገር ትልቅ ነገር ነው ብዬ አስባለሁ። በተለይ ያሬዳዊ እያለን እኛም የሞትንባቸው ብዙ ጉዳዮች አሉ። ከአንድም 2-3-4 መጽሐፎች የተጻፉ መጽሐፎችም አሉ በዚህ ጉዳይ ላይ። በእውነት አሁን ቤተክርስቲያናችን ላይ እየተዘመሩ ያሉ መዝሙሮች ያሬዳዊ ናቸው የሚለውን ነገር ለዘማሪያኖቹ መተው ያለብን ጉዳይ ነው። ግን ሁላችንም ወደ ያሬዳዊ ዜማ እና ወደ ያሬዳዊ መዝሙር መጠጋት አለብን። ይህ ቅዱሳንን ባጠኑት ጥናት ላይ ኦልሞስት በጣም ጥቂት ነጥብ ካልሆነ በስተቀር አብዛኛው የእኛም መዝሙሮች ከያሬዳዊ ስሜት የራቁ ናቸው። ነገር ግን በዶግማ የሚታሙ ነገሮች የሉባቸውም። ነገር ግን ወደዛ መቅረብ መማር ያስፈልጋል። መቼም ማዕረጓን ብቻ ፈልገን፣ መቼም ክብሯን ብቻ ፈልገን፣ ነገር ግን ትምህርቷን ደግሞ አቅፋፍተን የሚሆነ ነገር ስለሌለ ራስን በትምህርት ማስታጠቅ ያስፈልጋል። መንፈሳዊነት ስለሚያስፈልገው መቼም ያልተሰበከ ስብከት ያልተዘመረ መዝሙር የለም። ነገር ግን የመለወጥ አቅሙ ደካማ የሆነው ያለን ህይወት ደካማ ስለሆነ የጸሎት ህይወታችን፣ የስርዓት ጋር ያለን ህይወታችን፣ በቤተክርስቲያን ያለን ህይወታችን ደካማ ከመሆኑ አንጻር የመለወጥ አቅም አጣ እንጂ አዲስ አበባ ላይ ከአዲስ አበባ ውጭ የተሰሩ ጉባኤዎች ብዛት አይደለም ለኢትዮጵያ ህዝብ ሌላውን ነገር መቀየር ይችል ነበር። ነገር ግን ምንድን ነው የእኛም የህይወት ድክመት አለ። እሱም ሁላችንም በየግላችን ንስሐ ገብተንበት ልንታረምበት የሚገባ ጉዳይ ነው ብዬ አስባለሁ። ከዚህ አንጻር የጸጋዬን ጉዳይ አሁንም አድምተን መቼም ነገሮችን ያልተገለጠ ነገር የለም። በዚህ ሰውዬ የሚያዳምጥና የሚወስን አካል ነው። የሚያዳምጥና የሚወስንም አካል ደግሞ በዚህ ጉዳይ እንደሌለ እናምናለን። ይህ ሰውዬ እምብርት በሆነችው በዝቹ በከተማችን አቅራቢያ ተቀምጦ የጳጳሳት ቡራኬ የተሰጠው በዛው ሚዲያ ላይ አንዴ እናታችን ቅድስት ድንግል ማርያምን ክብር ይግባትና ቤዛ አይደለችም ብለው የሚያስተምሩ ሰዎች ያንን ሚዲያ ስፖንሰር የሚያደርጉ ናቸው። የዕለት ውዳሴ ማርያም መድገም የማይችሉ እነ ዳዊት ሮቶ ዋና ለዚህ ሰውዬ አፋቸውን ከፍተው የሚጮሁሉት ናቸው። እና በዚህ ሰው እኮ በዚህ ሰው እያካሄድ እኮ ያልተንጓጠጠ የቤተክርስቲያን ሰው እኮ ለምን ያደርጋል? አበጋዝን በሚዲያ እንዲንጓጠጡ ታደርገዋል እኮ። ምንድን ነው ለምንድን ነው ያመጣችሁን ሲባል ከጀርባ መቼም በየቤተክርስቲያኑ የምናየው ሴራና ይሄ መጠላለፉን ስትመለከተው ለእውነተኛ መምህራኖቻችን እንኳን በማይመች መልክ የማንጓጠጥ ስራዎች ሲሰሩ እንመለከታል። ይህ ሁሉ ነገር የሚያደርገው የሰውዬ ለማዳን ለማትረፍ ነው። የሚያተርፉበት ደግሞ ምክንያት ምንድን ነው? የተሰናሰለ የራሳቸውን ኃጢአት በሰውየው እጅ ስላለ አንዱን ቢነካት ያይዘው ገደል ስለሚገቡ ራሳቸውን ለማዳን ነው። መቼም ደግመን እንደ አባቶቻችንን ክብር ብንገልጥ አይጠቅምም። እግዚአብሔር አምላክ የሸፈነላቸውን ከባቴ አበሳነት እንደ ነገሮችን መሸፈን ነው እንጂ ከአምላካችን የተማርነው ነው እንጂ አሁን ባለው ኮንዲሽን ስትመለከት በጣም የሚያሳዝን ደረጃ ላይ አዲስ አበባ ላይ በየፌስቡኩ የምናያቸው ደብዳቤዎች፣ በየአድባራቱ የምናያቸው ነገሮች አይደለም ራስ ለመከላከል እንደው ራስን ወደ ገደል ለመወርወር በጣም የተዘጋጀ አካል ያለ ይመስል መልክ ለምዕመኑና ለሕዝቡ ማንም ግድ የሌላቸው ዳተኞች የቤተክርስቲያኗን ጥቅም ገንዘብ ብቻ ፍለጋ ላይ የሚሯሯጡ ሰዎች በበዙበት ዘመን ላይ እነዚህን ሰዎች ወጥቶ ለመታቆስና ለመከላከልም የሚወስን አካል ይጠበቃል ብዬ ከቤተ ክህነቱ አልጠብቅም። ከሀገረ ስብከቱ ይኖራል ብዬ አልጠብቅም። ከዛ ውጭ ዓላማችን ሁሉ ምድራዊ በሆነበት ዘመን አሁን እኮ ለእኛ ድንጋይ ጠፈጠፈ ሁሉ ጻድቅ የሆነበት ዘመን በቃ እገሌ ቤተክርስቲያን ሰራ፣ እገሌ ጸበል ቤት ሰራ፣ እገሌ እንደዚህ ያደረገ ነው እንጂ ስለሚጠፋው ምዕመን ስላልተማረው ምዕመን እኛ መቼም በዚህ ዘመን የምንኖርበት በዚህ ምድር የምንሆንበት ጊዜ አንድ ከመሆኑ አንጻር ምን ገዶኝ ብለን የተውናቸው ነገር ግን ያገባኛል ብለን ያልሰራንባቸው ብዙ ነፍሳት እየጠፉ እየባከኑ ያለበት ዘመን፣ ጦርነት እየበላው ያለው አካል ቀላል አይደለም። የፖለቲካ ሲስተሙ እየበላው ያለው አካል ቀላል አይደለም። በልማት ስም እየተፈናቀለ ያለው አካል ቀላል አይደለም። አይተናል እኮ በቀደም አዲስ አበባ መስተዳድር ቀርበው ካርታ ይሰጠን ነው ጥያቄያቸው። ምን ሊደረግበት እንደሆነ ግራ ይገባል። ምንድን ነው ፍላጎታቸው? ቢሃይንድ ያለው ምንም ጠፋ የሚል አካል እኮ ምናልባት 1-2 ሰው ነው የሰማነው። ምናልባት እሱም ከልብ ከሆነ ጥሩ ነው። ነገር ግን በቃ የምትመለከተው ነገር ሁሉ ልክ ያልሆነ ነገር። ከዛ ውጭ
ስለ ቢሊየን ፕሮጀክት ስለ ኮሪደር ልማት ለመመስከር ያላቸውን ትጋት ስለ ጠፋው ምዕመንና መማር ስላለበት ስለ ህይወት ለመናገር ለማስተማር ምንም የሚገዳቸው አይደሉም። እንዴት አድርገን የሆነ ፕሮጀክት ቀርጸን የሆነ ገንዘብ እንዝረፍ ነው። ጳጳሳቱም ቢሆኑ አስተዳዳሪዎቹም ቢሆኑ በየሀገረ ስብከቱም በየጠቅላይ ቤተ ክህነቱም ያለው የተሰገሰገው አካል እና በዚህ ልክ በሆነበት አግባብ ላይ ይሄን ሰውዬ መጣል ማግፋፋት የሚቻል አይደለም። ግን እግዚአብሔር መቼም ሰው አለው የሚያጽናናን በዛ ነው። የዛሬ እሸቱን አስነስተዋል። ይህ ልጅ ለቤተ ክርስቲያን ዋጋ የሚከፍል ቤተክርስቲያንን የሚረዳ ብዙ ነገሮችን የሚያደርግ ሁሉንም ህብረተሰብ በቀናነት የሚመለከት ልጅ ነው። ደግሞ እንደዚህ ደግሞ ተነስቶ ልጅም ሲመሰክር እንጽናናለን። በእውነት ለካ እግዚአብሔር ሰው አለው እንላለን። ሰውማ አለው በደንብ። ነገር ግን ምንድን ነው ቢያንስ እንደው አንደበት ሆኖ የውስጣችንን ቁስል የውስጣችንን መከፋት የሚያጽናናን አካል መፈጠሩ ቀላል አይደለም። ይሄ እንደ ውጤት እንቆጥረዋለን። ነገር ግን በየሚዲያዎቻችን በምንገኝበት መድረክ ሁሉ ይሄን ነገር መግለጥ ይጠበቃል። መቼም እግዚአብሔር ጊዜ ስላለ የስራ ጊዜ ስላለ የዛኔ ስራውን ሲሰራ እኛ እንጽናናለን። በነበጋሻው እኮ የአግራን ሪታ ሲባል መስቀሉ ስር ቁማርተኞቹ ለአባቶችን ሙሉ ሲሞልጭ ከነእጅጋየሁ ጋር ሆነው ቤተ ክህነቱ እንደዛ ሲያውኩት የሚያዝኑ ሰዎች ነበሩ። በጊዜው ጊዜ ሰዎችንም ምክንያት አድርጎ የራሳቸውም የፍላጎታቸውን ምክንያት አድርጎ እግዚአብሔር አምላክ ሲነቅላቸው እነዛ ሰዎች እፎይ ብለዋል። መቼም ዳጎን የሚወቅድበት ጊዜ ይመጣል፣ አይቀርም እኮ ታቦተ ጽዮን ስትመጣ እሷን አጅበን የምንዘምርበት ጊዜ ይመጣል። ነገር ግን ምንድን ነው የሚያሳዝነው ግን እንደ አንድ አባት መጥፋቱ። በኋላ የተስፋዬን ጉዳይ እናነሳለን ስላልከው እንጂ ከአጥማቂ ጋር በተመለከተ እኮ በቀደም አይተሃል። ይህ ኮልታፋው ግዝት ባል አያስፈልግም የሚለው ልጅ እኮ ቡራኬ ነው የሚሰጡት እኮ ብፁዕ አቡነ እንጦንስ ናቸው። እኔ ምንድን ነው ከዚህ በላይ ከመሩት በየባንኩ ገንዘቡ እና አቡነ ቀለሜንጦስ ከመሩት። እኔ አሁን በየደብሩ እኮ ከዚህ ደጋግሜ የማስቸው ሰሜን ሸዋ ሂድ አብዛኛው ቦታ ላይ እኮ ዛሬ እንትንም ቤተክርስቲያን ሰጉሯ የምናሰራው እንትን እንዳለ አጋንንት ያለበት ሰው እኮ ነው። በየጸበሉ 7 እና 8 ዓመት የሚንከራተት አካል ቤተክርስቲያን ለዛሬ መድረክ ይዞ ገንዘብ ያዥ ሆኖ ቤተክርስቲያን አሰሪ ሆኖ ቤተክርስቲያንን ሲበዘብዝ ቡራኬ የሚሰጡት እነዚህ ጳጳሳቶች ናቸው። ትናንትና አቡነ ቀለሜንጦስ እኮ የደህንነት መስሪያ ቤቱ ያወጣባቸውን ደብዳቤ እኮ ሸፍነን እኮ አባባትነት ክብር ተቀብለናቸዋል። ከዚህ በላይ ቤተክርስቲያን ምን ሊያደርጓት ነው እንዴ? የቀደሙት እንደው ከሃዲ ተብለው መናፍቅ ተብለው የተባረሩት እኮ ጳጳሳት እኮ ከዚህ የባሰ ነገር እኮ አላደረጉባትም እኮ። እና የእነዚህ አይን ያወጣ ዘረኝነቱ፣ ሌብነቱ፣ ከዛ ውጭ ደግሞ እየጠፋ ላለው ምዕመን በዱርዬነት መድረክ ላይ ቆመው በሽናሻ ምትትና ድግምት ህዝቡ ላይ ለሚጫወቱ ሰዎች ደግሞ ሄደው ቡራኬ ይሰጣሉ። እነሱ ደግሞ ይመጡና ደግሞ ይኸው ብፁዕ አቡነ እንጦንስ መጥተው ቦታችንን ባርከውልን ምን ማለት ነው? እንደው እግዚአብሔር ውስጥ ሲቀር እንደ ሰው አይፈራም እንዴ? በሀገራችን ሰው እኮ መፍራት የሚያቃታቸው እንደ እግዚአብሔሩን ነገር እንቶ መቼም በሰማይ በኋላ የሚታይ ነው። እንደ ሰው እኮ ይፈራል እኮ በሰውነቱ ሰው እንደው ሃይማኖቱ ምንም ይሁን ምግባሩም ይሁን አሳሰቡ ምንም ይሁን ሰው በሰውነቱ እኮ ይፈራል። ቅድም ጌትዬ እኮ ተናገረ በአርአያ ሥላሴ የተፈጠረ እኮ እና እኔ እየሄዱበት ያለው መንገድ ሁሉ የሚያሳዝን ነው። ምንድን ነው አላማቸው? በቃ አደረጉት እኮ የሞቱትን ጳጳሳት እኮ ሰማን እኮ 40፣ 50፣ 60፣ 70 ሚሊዮን ብር 100፣ 200 ሚሊዮን ብር አካውንታቸው ላይ ነበረ። ምን አደረገላቸው? አልጠቀማቸውም፣ አልመለሳቸውም። እነዚህኞቹ እንደው መማር እንደው ገንዘቡን አይወሰዱት አይደለም፣ አይምነሽነሹበት አይደለም፣ እንደፈለጉ አይደረግ አይደለም። እንደው ሰው እንዴት አይፈራም በሀገራችን? አሁን እኮ ኢትዮጵያዊ ባህልም ያጣነባቸው ከእነዚህ ሰዎች እንዴ ሰው የተናገሩ እንዴት ያጥፋል? በጸጋዬ ጉዳይ ላይ እኮ ደግሞ መጥተው በቃ ለመጨረሻ ጊዜ እየተባለ የሆነ ነገር እየተባለ ደብዳቤ እየተቀየረ አይ እንደዛ አይደለም እንመክረዋለን እንዘክረዋለን። ሌላ አንድ ሰው ደግሞ የሆነች ዳህፀ ልሳን ሲገኝበት እኮ እንደ በቋሚያ ላይ መሰንዘርና ለመደባደብ እኮ በየቤተ መቅደሳችን እኮ ብዙ ታምር ነው ያለ። አንድ ንባብ እኮ ሲገደፍ እኮ አንድ ቃል እግዚአብሔር ስንት ሲል እኮ ነው እሱ መናፍቅ እሱ ታድሶ ነው ምናምን ለማለት የምንጠርበትን ልክ ውሃ ልኩን ለሁሉም ሰው ልናደርገው ይገባል። እና እኔ እንደው በየምንቀርባቸው አባቶች እንደው ተማጽኗችንን ማድረስ ያስፈልጋል። እባካችሁ ለእናንተም ጥቅም ለህዝቡም ጥቅም እንደው ቆሙ። አለበለዚያ ግን ይሄ ህዝብ ብሎ የደከመው ቀን ከሞራል ውጭ እናደርገዋለን። መመለሻውም አይታወቅም። እዛ ደረጃ ከማድረሳችን በፊት ግን ማስተማር
መነጋገር መወያየት ካለብን መወያየት አለብን። የዲዮቅልጥያኖስን ታሪክ ስንመለከት እኮ የአባ አጋጌዎስ ችግር እኮ ነው ያደረገውን ታሪክ የሚታወቅ በስጋው ደግሞ አስማለው ማለለት ወርቅ አንጥሮ አጠጣው እኮ ነው የሚለው። በኋላ ቤተ ጣዖት ይከፈት ቤተክርስቲያን ይዘጋ ብሎ ያ አማኝ የነበረ ሰውዬ ያን ሁሉ ቤተክርስቲያን አጠፋ። ስለዚህ እውነት ከአባቶቻችን ስናጣ መቼም ወርቅ አንጥረን አጥተን ቤተክርስቲያን ይዘጋ ባንልም ማለት ነው። ነገር ግን ከሞራል ውጭ የሆነ ሰው ሊያደርግ የሚችለው ነገር አይታወቅም። እግዚአብሔር አምላክ ለእኛም ማስቻሉን ይስጠን፣ ጥበቡና ማስተዋሉን ይስጠን። መቼም ብቻዬን ቀረው ብለዋል እኮ ነቢያቱ። ግን እናንተ ማታውቋቸው ደግሞ ብዙ ቅዱሳን እንዳለ ቤተክርስቲያን ታስተምራለች። በየገዳማቱ ብዙ ትልቅ አባቶች እንዳሉ እናምናለን። የዚች ሀገርም ትንሣኤዋ መንፈሳዊ ትንሣኤ እንደሚኖራት እናምናለን። ነገር ግን ምንድን ነው በደረስንበት ዘመን ግን ያየነውን ነገር በአግባቡ ገልጠው ተዉ ማለት ይገባል። ለዚህ ደግሞ ጠቃሚው ግድ የለም የምንቀርባቸውን አባቶች ሁሉ ጋሽ ቢንያም የምትቀርበው መርጌታውን በዚህ የሚቀርበው ሁላችን የምንቀርበው ምን እየሰራችሁ ነው? ምን እያሰባችሁ ነው? ትናንትና እንኳን ምናልባት አጠፉ መጋቢ አዲስ ብለው እነ በጋሻውን ሾሙ ያላቸው እኮ እና አቡነ ፋኑኤል እኮ ዛሬ ተመልሰው ደግሞ ለቤተክርስቲያን ያቀባቸውን ነገር ለመወርወር እየሞከሩ ነው። ሁሉም ትንሽ ነገር እየሞከረ እኮ ይሄ ህዝብ ቀና ህዝብ እኮ ነው እኮ አንድ በጎ አማርኛ ቢነገረው እኮ ተመልሶ ይስተካከላል። ግን እንደነ ጸጋዬ ያለ ነቀርሳን ግን ካልተሸከማችሁ ካላችሁን አንሸከምም የምንልበት ዘመን ትናንትናም ነበረ፣ ዛሬም እንዳለን ነገም ይቀር አይደለም። የእነዚህ ሰዎች አካሄድ ፍጹም 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 በአንድ ስሙ ፕሮቴስታንት የሆኑት አካላቶች ይሻሉናል እኮ በአንድ ስሙ አብሮ ለመኖር ከሆነ። የእነዚህ ግን አላማቸው ሁሉ ቤተክርስቲያኗን በታት ነው መጣሉ። በዛ በኮሎኔል ጊዜ ያጡትን በሚሽነሪ ጊዜ ያጡትን ፈረንጆቹ በእነዚህ ሰዎች ለማስፈጸም የመጡ ከመሆናቸው አንጻር እነዚህን ሰዎች ፈጽሞ 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 የምንታገላቸው ነው እና በዚህ ልክ እንደው እየተወያየን ሀሳቦችን እየገለጠን እየተመካከርን አባቶቻችንን እባካችሁ ንቁ እያልን እየቀሰቀስን መሄድ ያለብን ጊዜ ነው ብዬ አስባለሁ እና አብዛኞቹ ግን ከዚህ ተልእኮና ከዚህ ሀሳብ ጋር አብረው የተሰናሰሉ ከመሆናቸው አንጻር መተኛታቸውና መደገፋቸው የዓላማቸው አንዱ መገለጫ ከመሆኑ አንጻር እነሱን ትተን እንደው ይነቃሉ፣ ያነቁናል፣ ይተባበሩና ብለን የምናስባቸውን አባቶች ግን በመመካከል እኛም እርስ በርስ ሀሳብ በመለዋወጥ መቀመጥ አለብን ብዬ ነው የማስበው። እግዚአብሔር ይስጥልኝ። በዛው ይቅርታ ይደረግልኝ። ይቆየ ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። ምንም አልበዛም። እንዲህ እያልን ነው የምንቀጥለው ዛሬ በመረጃና በማስረጃ። በነገራችን ላይ አሁን አንዳንዶች ምን አለ ዝም ብትሉ ምናምን ትሉን አላችሁ። ዝምማ አንልም። ዝምማ አንለው ከእነዚህ ሰዎች ጋር በሰላም ለመኖር ምንም ነገር አትን አይደለም። ዝም ብንል ብዙ ነገር እናገኛለን። በእውነት መምህር በእውነት ቃለ ሕይወት ያሰማልን። ጠንከር አድርገን ነው የምንሄደው። ምናልባት ከዚህ በፊት ታውቃላችሁ ጸጋዬን ማንም ሰው አላወቀበትም ነበረ። እነ ቤቲ ምናምን ሊያስታውሱ ይችላሉ። እነ ኤልሲድሮ የነበራችሁ ሰዎች እያንዳንዱን ነገር እኔ ነኝ ያቀረብኩት። እኔ ጸጋዬን እውነት የምነግራችሁ መካኒሳ ጋር አንደኛው ሎካል ቸርቻችን አሴምብልስ ኦፍ ጋድ ጀርመን አደባባይ ጋር እዛ ጋር የሮቶ ቢሮ አሉ እና ጠንቅቆ ያገኛል፣ ግን እኔ አላውቀው እና አንድ ከጎን የሆነች ቦታ ነበረች እንቀራመታት ብለን መካከለው ማዘመን ላይ እኛም የመኪና ፓርኪንግ እናስፋፋ ስንል እኩል እንካፈል በሚል ነው ያወቅኩት። ኦርቶዶክሳዊ ነው ሲሉኝ ሰማሁ። ከዛ በኋላ ግን በደንብ አወቅኩት ማለት ነው። አሁን እኔ ለምሳሌ የዛሬ 11 ዓመት የሰውዬ አልሙኒየም ሰራተኛ ነበር። የአልሙኒየም በርና መስኮት ግን እስኪ እንደ አንድ ኦርቶዶክሳዊ እንደ አንድ ዜጋ 3 ቢሊየን ብር በአንድ ዓመት ውስጥ ለጋስነት ሲያደርግ ከየት አመጣ ብላችሁ መጠየቅ የለባችሁ። 3 ቢሊየን ብር ነው። በነገራችን ላይ ሚሊየን ብር አይደለም የምናገራቸው። በአንድ ዓመት ውስጥ ጊዜ ራሱ አቀረበው እና እኔ ይኸውላችሁ ይህን አገልግሎት ደግፉ ምናምን እዚህ ጋር አልልም አይደለም። እህቶቼ ወንድሞቼ ግን ይላሉ
ሳፖርት አድርጉ። ደግሞ በዋትሳፕ ግሩፕ የተወሰናችሁ ወንድመቶቼ ሳፖርት አድርጉ ተባብላችሁ እየረዳችሁኝ ያላችሁ። እኔ እኮ ዝም ብል እኮ እነ ጸጋዬ እኮ ያኖሩኛል። ግልጹ ልንገራችሁ፣ ኤልያስ እኔን አናግሮኝ ያውቃል። እነሱ መድረክ ላይ እንደሄድ እኔ የመለስኩትን መልስ ነው ያውቀዋለሁ። ዝም እኮ ብንል እኮ ግርሚቸው 200 ሺህ ያስገባ ምናምን 500 ሺህ ያስገባ ብንለው ያስገባልናል። ሞቴን እመርጣለሁ። እና ለአንድ ዘማሪ ምን አልኩት ከዚህ በፊት ጸጋዬ ከአንድ 3-4 ቦታ ተገናኝተናል። ልክ ሳይ ላጥ ብሎ ይሄዳል። ልክ ሳይ ላጥ ብሎ ይሄዳል። ልክ ሳይ ላጥ ብሎ ይሄዳል ማለት ነው። በሰላሙ ጊዜ እንደምገልጠው ያውቃል። ከዛ መጨረሻ ላይ አንዳንድ ሚዲያዎችን ደገፈ፣ በብዙ ብር ደገፈ እና ዋ አልኩኝ። እነዛ ሚዲያዎችን አስጠነቀቅኩኝ። ከዛ በይፋ ተናገርኩ። ኢትዮጵያ እያለሁ ነው የገለጥኩት። አሁን ጸጋዬን አይዞ በርታ ምናምን የሚለው እኮ ቪትስ የተገዛለት ኮሮላ የተገዛለት መጽሐፍ ሲሸጥ መጽሐፍ እንትን ያለው እና አንድ አባትም ከውጭ ሀገር መጥተው ሰባኪ እና እንሂድ ጸጋዬ ጋር እኔ አልሄድም፣ እኔ መናፍቅ አዳራሽ አልሄድም። ይህ ሰው የፕሮቴስታንት መሆኑን አውቃለሁ፣ ጠንቅቄ ሁሉን አውቃለሁ። እና ለምንድን ነው ካላችሁ እኛ ግድ የሚለን እኮ ተታሎ ህዝቡ እንዳይወጣ ነው። አውቆ ግን ይሻለኛል ብሎ ከወጣ ችግር አይደለም። ግን ተታሉ ኦርቶዶክሳዊ በሚመስል ኦርቶዶክሳዊ ያልሆነ ጉርሻ ጉርሶ አሳይተናቸዋል። ልሳን እሱ ጋር ሲጸለይ ልሳን ሲጸለይ ምናምን ሲሉ ማለት ነው። እዛው የጸጋዬን ተልኮ ገልጠናል። አሁን ደግሞ የጳጳሳት ድጋፍ አለው፣ የተወሰኑ ጳጳሳት ድጋፍ አለው። ደግሞ ታስታውስታላችሁ፣ ቅዱስነታቸው ነው ደሱ ቦታ ሲጠራቸው ያዘመረውን መዝሙር ታስታውስታላችሁ። ያደረገውን ድራማ ታውቁታላችሁ። እና እንጮኋለን። ቢያንስ ይሄ ሚዲያ እንደው ቺ ትንሽዬ ሚዲያ እዚያውን 156 ሰው የምታዩኝ እቺ ሚዲያ የጸጋዬን 126 ቪዲዮ አስወርዳለች። በነገራችን ላይ 126 ቪዲዮ አስወርዳለች። ልንገራችሁ እዚህ ያለን ከአንዳንድ እንዲህ በ4 ነጥብ ሊዘጋ ምዕራፉ ልክ አባታ እንዲህ በ4 ነጥብ ሊዘጋ ምዕራፉ እንደዚህ የሚል መዝሙር አባታችን ቅዱስነታቸውን ጠርቶ እኮ ጳጳሳት ጠርቶ ግቢውን እሱ መዝሙር ነው የነበረው ነገራችን ላይ ማለት ነው። እና እማሽ ተዘጋ ብሮ። ከዛ በኋላ የሆነ የቲክታክ ቲም ደግሞ ተቋቋመ። ከዛ ያ የቲክታክ ቡድን ደግሞ እንዳስታራቂ ሆኖ ገባ። በዚህ አጋጣሚ አሁን ገብሬም እየላከልኝ ነው። ዲያቆን ያደርጋል አበጋዝ በጽኑ አቋሙ የተናገራቸው ነገሮች አሉ። ለምን ታወዛግበናለህ? በቃ እና እኔ ሁላችሁ ተታሉ ሁላችሁ ኮምፓሽን ኢትዮጵያ ብዙ ሰዎችን አታሏል። ፕሮቴስታንቲዝም በግልጽ አማርኛ ትምህርቱን ነው የምንቃወመው። ሰዎቹን አንጠላቸው። ኢትዮጵያ ውስጥ እርዳታው እንጂ ትምህርት ይዞ አልመጣም። እርዳታ ነው ይዞ የመጣው። እነ ጸጋዬ ሞኖይዝምን ነው ፕሮቴስታንቲዝምን ነው የሚሰብኩት። ቢያንስ ማንነቱን እየነገረን እነ ግርማን ልምምድ እየተናገረን ወዶ የሚሄድ ካለ ምን አገባኝ? ዛሬ በኦሮሚያ እነ ጸጋዬ የኦሮምኛ መጽሐፍ ቅዱስን አጌንስት የኦርቶዶክስ ዶክትሪን አድርገውት ከጀርመኖች ጋር ተዋድነው እየበተኑ ነው ያሉት። ከዛ የኛ ሰው ደግሞ ኦሮምኛ መጽሐፍ ቅዱስ አገኘን ጸጋዬ ያመጣልን ይላል። ውስጡ ሲገባ ጸጋዬ መላብሽ የሚለውን አውጥቶታል። እጅግ የተወደድሽ ብሎ ቀይሮታል።
እንደ ሁለተኛ የዮሐንስ መልእክት እኛ እንገልጠዋለን። እና ቅራቅንቦ ቢሆን ኖሮ ከሰው ጋር በሰላም ለመኖር ቢሆን ዘግተን ቁጭ እንላለን። ግን ግድ ይለናል። እለት እለት ግድ የሚለኝ የቤተ ክርስቲያን ጉዳይ ነው እንዳለ ሐዋርያ ቅዱስ ጳውሎስ ግድ ይለናል የቤተ ክርስቲያን ጉዳይ። ምንም ትላንት ብንመጣ አንዋሽም። ለምን ዋሻለሁ? ይኸው እነ እሸቱ ደግሞ ተነሱ እና እውነታዊ ነው። ምናልባት ዛኪ ከተናገርክ በኋላ ሌሎቻችሁን ምልክት ስጡኝ። ከገብሬ ቪዲዮን ታዘጋጅልኛለህ ያረጋለን። እንዲህ ያለን የተስፋዬን ደግሞ 5ቱ ሰው እንቀጥላለን ማለት ነው። ይቀጥሉ ዛኪ። መልካም ቢኒዬ፣ መምህራኖቻችን ቃልዎት ያሰማልን። በፍኖተ ጽድቁ ጉዳይ አክቹዋሊ ረጅም ዓመት ተኪዶበታል። ግን ቢኒዬ መልካም ጥሩ ሀሳብ ነው ያነሳችሁት። ምክንያቱም ቤተክርስቲያናችን በጀት መድባ ባይዘ ቤተክርስቲያን የሁላችንም ናት። ሚኒስትሪ ሚዲያ አላት። በዚህ ሚዲያ ስለዚህ ስለ ፍኖተ ጽድቅ መስራት ያለባትን እናንተ በዚህ ዘመኑ በፈቀደው ሶሻል ሚዲያ ይህን ስላነሳችሁት ከኛ የሚጠበቀው መጮህ ነው። እንደ ልጅነታችን ጥቂትም ሰው እንኳን ቢሰማና ከዚህ አደገኛ በውስጡ መርዝ ያለበት ላይ ላዩ በማር የተቀባ አደገኛ ምንፍቅና የሚያስተላልፍ ሚዲያ ነው ፍኖተ ጽድቅ። በነገራችን ላይ በንግግርን ከመጽሐፍ ቅዱስ ልጀምርና የቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕራፍ 5 ከቁጥር 19 በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ ይላል። በመንፈሳዊ ቅኔ ያለው እኛ ቤተክርስቲያናችን የቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ 3ቱ የዜማ ቅኝቶች አሉን። ከዛ ውጪ በቤተክርስቲያን መዘመር አይቻልም። በጣም በሚያሳዝን ሁኔታ ምናልባት ሰምታችሁት ይሆናል። ባለፈ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ነኝ የሚል ስሙን እንግዲህ መጥቀስ አስፈላጊ አይደለም፣ ፖድካስቱ የተከታተላችሁ ስላላችሁ። አዎ እኔ ያሬዳዊ ዜማ ተከትዬ አልዘምርም፣ አንድም ሰው እንደዚህ እየዘመረ አይደለም ብሎ በግልጽ ወጥቶ የተናገረ አለ። ከፈለክ ቢኒ ቪዲዮን እልክልሃለሁ። እዚህ ደረጃ ተደርሰዋል። ሰለሞን አቡበከርን አይደለም የምትለኝ? ሰለሞን አቡበከር አዎ ሰለሞን አቡበከርን እኔ አናግሬው እኮ ቪዲዮ አስወርጀዋለሁ። ፊት ለፊት አናግሬው ማለት ነው። በዚህ ደረጃ እኔ ወዳጅ ነው እንደ ታናሽ ወንድሜ ተናግሬው አደብ ግዛ ብዬ አስወርጀዋለሁ ቪዲዮ። ሰለሞን እማዝንለት ወንድም ነው። ከዛ ብዙ ቤቴ ሁሉ መጀመሪያ ላይ መጥቶ ወደ ቤተክርስቲያን ከመመለሱ በፊት በደንብ አናግሬዋለሁ ማለት ነው። እና ምንም እንትን የምንለው ነገር የለም። አሁንም የተንጋደደ ካለን ብሏል። የዛ ጊዜ እውነት ነው ያለው እኮ ሙሉ በሙሉ ውሸት እኮ አይደለም። ግን እሱ ግን የሄደበት ነገር የደረሰበት ነገር ብዙ ነገር ነበር እና ከጸጋዬ ጋር በተያዘ ብዙ ነገር አሳልፏል በነገራችን ላይ። እና እኔ ቤቴ መጥቷል፣ 1 2 3 ቤቴ መጥቷል ከመመለሱ በፊት እና ተመለስ ብያለሁ። ከዚያ በኋላ እንደገና ሲያንጋድደው ስርዓት ብዬ የተወሰኑ መዝሙሮች አውርዷል። አሁንም የሚሰማኝ ወንድሜ ነው እና ልክ ነህ እና በዚህ ደረጃ ደርሰዋል። እናውቀዋለን ያሬዳዊ ዜማ እንዳልሆኑ። አሁን ስፔሻሊ አሁን ላይ ያለው የቅርብ ጊዜ የሚወጡ ቸብቸቦ እኔ በግሌ አልሰማም፣ የቸብቸቦ መዝሙር በቅርብ ጊዜ ያሉት እና እዚህ ደረጃ ደርሷል። ብናውቀውም ግን ደፍረው ወጥተው ያሬዳዊ ዜማ አይደለም የምንዘምረው እስኪሉ ድረስ ደርሰዋል። እና ልጁ በየዋህነት ሆናል የተናገረው። ግን ይሄ በጣም አደገኛ ሊታሰብበት የሚገባ ነገር ስለሆነ ያነሳሁት። በጸጋይ በኩል ስንሄድ ይሄ ግለሰብ ባይዞ ዲያቆን ያረጋል አበጋዝ የተወደደ ወንድማችን ረጅም የሆነ ንግግር አድርጓል። ፍኖተ ጽድቅ ሄደው መጀመሪያ በሌላ ቪዲዮ ተሄደው ስብሰባ ሊያደርጉ ሄዱ። ቪዲዮ ቀረጿቸውና በመዝሙር አጅበው ለቀቁት ያን ቪዲዮ። በሁለተኛ ሲሄድ ተቃወመ። እኛን ራሱ ፖለቲካን የሰራችሁብን ይህን ያህል በጀት መድባችሁ እውነት ለቤተክርስቲያን ካስባችሁ ለምንድን ነው ትክክለኛ ጥርት ያለ ቤተክርስቲያን ትምህርትና ዝማሬ ማጣመጡት የሚል ታላቅ የሆነ ነቀፋና ትችት አለ። በዛም በጣም ተደስተን ነበር። ግን ውሎ እያደር ይስተካከላል እያለን ነበር። ሄደ ጭራሽ በዚህ ደረጃ ቅድም ባሳያችሁ ደረጃ መንፍቅና አይን አውጥቶ አፍ አውጥቶ በእንትን ድረስ መጥቶልናል። በግጥም
ወደ ዜማው ስንሄድ ዜማ እኔ ብዙ ጊዜ የማየው ካሴት ሲወጣ መንፈሳዊ ካሴት የኦርቶዶክስ ዘማሪያን ብለው የሚያወጡት ካሴት ላይ ግጥምና ዜማ አበበ ወይም ከበደ ተብሎ ከተጻፈ በቃ የካያሬዳዊ ዜማ የወጣ ነው ማለት ነው። አንድ ሰው ግጥም ሊደርስ ይችላል እንጂ ከነዚህ ከሶስቱ ከያሬድ ዜማ ውጪ ዜማ እገሌ ካለ በቃ ቆመ እዛ ጋር ዜማ መድረስ አንችልም። እኛ ዜማ ተደርሶ የተቀመጠልን አለ። በዛ ምልክት እየተጠቀመ ብቻ ነው አንድ የኦርቶዶክስ ዘማሪ መዘመር የሚችለው። ስለዚህ ግጥምና ዜማ የሚለው ጋር ብቻ እዛ ጋር እናቆማለን ማለት ነው። ይቅርታ አጠቃላይ በፍኖተ ጽድቅ ብቻ ሳይሆን መታየት ያለበት ፍኖተ ጽድቅ አጀንዳ ይዞ በሚዲያ ደረጃ እየተንቀሳቀሰ ያለ ስለሆነ ነው እንጂ በግለሰብ ደረጃ ዘማሪያን፣ ምክንያቱም በእኛ ቤተክርስቲያን ሳንሱር የሚያደርግ የላት ኢቭን የሚበክል መንፍቅና የያዘ እንኳን እንትን ቢወጣ ምናልባት ከወጣ በኋላ የሆነ መምህር ሰምቶ አንድ በግለሰብ ደረጃ አምጥቶት ካልተወገዘ በስተቀረ መጥቶ ወደ ሲኖዶስ ካልተወገዘ በስተቀረ ይህን ተከታትሎ አይ ይሄ መንፈሳዊ ነው ቤተክርስቲያን ፈቅዳለታለች ሚል እንደዚህ አይነት አሰራር የለንም። ያ ክፍተት ነው። አሁን እነዚህ ሁሉ መናፍቃንም ምኑም እየገባ የሚገርምህ ቢንዬ ቪዲዮዎች ብዙ ነበሩኝ እኔ የመናፍቃን አዳራሽ ላይ የሚዘምሩ የመናፍቃን ዘማሪያን ፓርታይም የሆነ ታውቁት ይሆናል። ቲክቶክ ላይ አንድ እንደ ህፃን የሚያወራ ልጅ አለ። ስሙ ጻፉልኝ ኮመንት ላይ። የእሱ ባለቤት ፕሮቴስታንት ናት። እሱም ፕሮቴስታንት ቸርች ላይ እየዘመሩ ነው የሚለቁት። እሷ ፍኖተ ጽድቅ ትዘምራለች። ፓርታይም ማለት ፍኖተ ጽድቅ ትዘምራለች። ከዛ ሙሉ ወንጌል ይሁን የሆነ የፕሮቴስታንት ቸርች ላይ ይህን የምንናገረው እያንዳንዱ ማስረጃ ስለሚያስፈልግ ማስረጃ ቪዲዮ እንለቃለን ካስፈለገ። ቲክቶክ ላይ ሲዟዟር የነበረን እና በዚህ ደረጃ የደረሰው የመዋቅር ክፍተት አለ። ስለዚህ እኛ ማድረግ የምንችለው ዘመኑ በሰጠን ሶሻል ሚዲያ ቢያንስ ምዕመኑ እንዲሰማ ከእንደዚህ አይነት መንፍቅና እንዲጠበቅ ያ ጃራ አመሰግናለሁ ከስር ጽፏል። ምዕመኑ ከመንፍቅና እንዲጠበቅ ከእንደዚህ አይነት እንትኖች እንዲርቅ የተቻለንን ማድረግ አለብን። ቢኒ እያደረግ ያለው ነገር መልካም ነው። አመሰግናለሁ። እሺ፣ እናመሰግናለን። ቃልት ያሰማልን ዘሚካኤል፣ እናመሰግናለን። በደንብ ተረዱን። እሺ፣ አንድ ይሄን ልጅ ሚዩት ያደረግኩት ልጅ አለ። ከአርዕስት የምትወጡ ሰዎች ካላችሁ እንትን እናደርግላችኋለን፣ ሚዩት እናደርጋችኋለን። ከአርዕስት ከያዝነው አርዕስት ውጭ ሌላ ነገር አትጻፉብን። የያዝናቸው አርዕስቶች ግልጽ ነው። ፍኖተ ጽድቅ፣ ገጠመኝ ተስፋዬ፣ እነ ጆቢራው ምናምን መሰል ነገር ነው። ከአርዕስት አትውጡብን። አሁን ሙስና ምናምን ብላችሁ አትጻፉብን። ሙስናን ደግሞ በራሱ ታገሉ። እሱ ደግሞ ሌላ አርዕስት ነው። አሁን የኛውን ነው አየ። አንዳንድ ጊዜ አልመ ነው መተኮስ ያለብህ። ሁሉን አብኩተን አንችልም። ለዛ ነው ፊሽ እንደዛ ያደረግኩ እና እኔ ነኝ ያደረግኩት፣ ሌላ ሰው አይደለም። ያው እኔ ደግሞ ጠንቃቃ ስለሆንኩ ሰው ሜሴጅ ከላከልኝ ወዲያውኑ መለሳለሁ፣ ሰው እንዲያዝንብኝ ስለማልፈልግ እና ወንድማችን ቃለ ሕይወት ያሰማልን ሁላችሁንም። እኔ አንዱን ልንገራችሁ። አሁን የፕሮቴስታንቱን ነገርኳችሁ። እኔ አሁን ለምሳሌ ዘማሪያንን ማቃቸው ዘማሪያንን በውስጥ የማናግራቸው ነገር መድኃኒዓለም ነው የሚያውቀው እና የአንዳንዱ ይገባኛል። የተናገርኳቸው ብዙ ዘማሪያኖች አሉ። እስፔሻሊ ለመፈመስ ስትል አትመቻመች። እንደው ተደማጭ ያገኛለሁ ብለህ ኮምፕሮማይዝ አታደርግ ወዳጄ። አመናፍቀው ዝማሬውን 1 ሚሊዮን ሰው ከሚያይልህ ስርዓተ ቤተ ክርስቲያንን ጠብቀ 1000 ሰው ቢያይልህ ተመስገን በል። እሱ ነው የሚበጅ፣ እሱ ነው የሚበጅ። ለጊዜው መተዳደሪያ ሊሆን ይችላል እና በውስጥ እኔ እናገራለሁ። በውስጥ ያው ጨዋ ስለሆንኩ በውስጥ እናገራለሁ እና ወንድማችን ሲያወራ አንዳንድ ዘማሪያን ትዝ አሉኝ እና ከዛ በተረፈ ግን ስርዓተ ቤተክርስቲያን ይከበር ነው እያልን ያለ ነው። ስርዓተ ቤተክርስቲያን ይከበር ነው እያልን ያለ ነው። እኔ ነገርኳችሁ እንትኑ ይሄ ፕሮቴስታንታዊ ሙቭመንቱ ምናምን ምንም ምን አያሰጋኝም።
እኮ ምንም እንትን አይደለም። አሁን አንዳንዱ ዛሬ ቢኒ ካሙዙና በሻዱ ለአዲስ አበባ ምክር ቤት እጩ ሆነው ሊቀርቡ ነው። እኔ እንኳን እነሱ ማንም ለምን አይቀርብም? እኔ ምን አገባኝ? እኔ ምን አገባኝ? እኔ ምን አገባኝ? በሻዱ ቀረበች፣ ካሙዙ ቀረበ፣ ጩፋ ቀረበ፣ ዳንሳ ቀረበ። እኔ ምን አገባኝ? ከላይ ጀምሮ የተበላሸ ነው እኮ ብዬ ተናግሬያለሁ። ካሙዙ ባይሆን ጥሩ ነው ቢመረጥ። ለምን በኢንስትሩመንት ያነቃቃቸዋል እንዳይተኙ ማለት ነው። እንዳይተኙ ነቃ ነቃ። ያችም ደግሞ እየፈመሰች ሳጥን ውስጥ እየተኛች ታነቃቃቸዋለች። ጥሩ እኮ ነው። ፍልፍሉ ራሷውን ቢመረጥ ከዛ በዛ ደረጀ ራሱ ቢገባበት ፍልፍሉ የፓርላመንቱ አፒታይዘር እንዲሆን ፍልፍሉ ራሱ ቢገባ ማለት ነው። ይሄ ፍራንክ አይደለም። ይሄ ጉዳይ አይደለም። ጉዳይ አይደለም። የኔ አሁን ጉዳይ ቤተ ክርስቲያን ነች። የአዲስ አበባ ምናምን አለ። እኔ የሀገሬ ጉዳይ ነው። አንዳንዴ ሀገሬ የሚል ሰው ለጥቅም ሲሸበለር ስለማይ ማለት ነው። የሀገሬ ፍቅር ነው፣ የኔ ነው። አሁን ግን ሀገሬ በባንዳ ተይዛለች ብዬ ነው የማምነው። በሀገር ወዳድ ሳይሆን በባንዳ ተይዛለች ብዬ ነው። እና አሁን ይግቡ ይግቡ እስቲ ነቃ ምናምን። ይሄ ራሱ እንትና ራሱ ቢገባ ጠጅ እየጠጣ የሚሰራው ልጅ በጣም ነው የምወደው። ጎንደር ላይ አግኝቼዋለሁ። አንድ ሁለት ተገናኝተናል። በእውነት ለመናገር ማን ነው ጠጅ እንዲህ እየጠጣ ምናምን በእሱ ራሳው ፓርላመንት ቢገባ ፍራሽ አዳሽ እነዚህ ምናምን ቢገቡ ጥሩ እኮ ነው። አይሻልም? ከሚተኛው ከሚያንኮራፋው ካሙዙን ኪቦርድ ነግረቅ እያደረገ ምን ችግር አለ? አሁን እኔ ካሙዙ ገባ ምናምን ብዬ ልሰራ ነው። ቲጂ ባለቤቱ ላይ ቲጂ ነብይ ሆና ነበር። እሷ ቲጂ ራሱ ብትገባ የካሙዙ አዶሊስ ምን ነው መግባት ፈለግሽ አንቺም እንዴ? ከፈትሽው እንትኑ እሱ ያስተምራቸው ነው። እኔ ባይገርማችሁ ፓርላማ ገብቻ ቃለሁ 1 2 3 እና ሁሌ ግን ያው በመለስ ዜናዊ ዘመን ነው ፓርላመንትን የጀመርኩ። በጣም ኢንተረስትዶኝ ነው የማየው። በነገራችን ላይ ፓርላማ በመለስ ዘመን ስፔሻሊ በቃ የመለስ መልስ፣ የነ ልደቱ፣ የነ ቡልቻ ደመቅሳ ንግግር፣ የነ መራራ ካሁን ምን ተባለ ኢንተረስትዶኝ ነው የምሰማው። በነገራችን ላይ በደንብ ነው የምሰማው። በናፍቆት ነው በቃ ፓርላማ ስብሰባ የምጠብቀው ማለት ነው። እና ቁጭ ብዬ ቢሮም ከሆንኩ ላፕቶፔ ላይ እና የመለስ መልስ ምናምን በቃ በጣም ነው እንትን የምለው። እና አንድ ግን ጥያቄ ይፈጥርብኛል ፓርላመንት ውስጥ እና ልክ አሁን እንዲህ መሀል ወንበር ላይ ከሆናችሁ ልክ ስትነሱ እዚህ ጋር ያሉት እየተነሱ ነው የሚያሳልፏችሁ። አቤት መከባበር፣ አቤት መከባበር ላለው ማለት ነው። ድንቅ ላለሁ ወደዚህ የሚወጡ ደም ከሆነ ብድግ ይላሉ። በዚህ ጋር ያሉት 5 6 ሰዎች እየተነሱ ያስወጣቸዋል። እና አቤት መከባበር፣ እንዴት አይነት ጨዋዎች ናቸው ምናምን ነገር። እና አንድ ጊዜ ፓርላማ 2 3 መግባት እድል አገኘሁ ብያቸዋለሁ። ሙፈሪያት ካሚል እኔ የአካባቢን የሰላም ምናምን እቃውጥ ነበር በነገራችን ላይ በብልጽግና በኢህአዴግ ዘመን ማለት ነው። በጣም ነው የምናገረው። ሚዲያ ላይ ነበርኩኝ ስለ ህዝቤ ስለ አካባቢ። እና እዛ ስብሰባ ተጠራን ማለት ነው። ለምሳሌ አንዱ የተሰበሰብኩ ስብሰባ የኒስ ፖሊሲውን ስለማሻሻል ተቃውሜ ነበር በክፍለ ከተማ ላይ ማለት ነው። ዞሮ አዋጅ 47 መጣ ብዬ አሁን መጣ በነገራችን ላይ። እና ብልጽግና ነበር ኢህአዴግ ነበር የጀምረው ማለት ነው። እና እዛ ገብቼ አየው ማለት ነው። ለካ ሰው ስለማያሳልፍ ነው
ነው ቆሞ የሚያሳልፈው። አክብሮት ሳይሆን ሰውየው ማለፍ አይችልም። በቃ ገብታችሁ ስክት ነው የምትሉት። በቃ ስክት። ከዛ በኋላ የሚገለበት ጠረጴዛ ነው የሚያጋጥማቸው። ስለዚህ ሰውየው ልለፍ አያሳልፈው። ስለዚህ ምን ማድረግ አለበት? መቆም አለበት እንዲያልኩ ማለት ነው። ግርም ብሎኝ እንደዚህ አሳልፍ ያለሁ እና አሁን እኔ ስለ አዲስ አበባ ምክር ቤት ስለ ፓርላማ ቀረ እኮ ፓርላማ ቀረ 35 ሳንቲም ለስላሳ ቀረ እኮ አይደለም ቀረ። የስሙኒ ዳቦ ቀረ። እና አሁን እነ ካሙዙ ቢገቡ እነ ጎሳዬ ቢገቡ እነ ማነው ስሙ በቃ እነዚህ ቢገቡ እነ እንትና ምናምን እነዚህ እነ አረጋይ ቢገቡ ካሉ ማለት ነው። ኧረ ቢገቡ አርቲስቶቹ በጠቅላላ ቢገቡ ፍልፍሉ እሱ በጣም አፒታይዘር ነው። ቢገቡ ጥሩ ነው። ከእነሱ አይሻሉም እንዴ? የፓርላመንቱ ሰብሳቢ ደግሞ የሆነ አታክሊሉ ቢሆን በቃ እነ ፋንቱ አለ እንደ ፋንቱ ማዶዬ ምናምን ቢገቡበት እና አሁን ለእኔ አሁን ስለ በሻዱና ስለ ካሙዙ ስራ ብለህ ስትልከኝ እኔ ደነግጣለሁ። ምን አገባኝ? ዳንሳ ራሱ ቢገባ ይግቡ ቢያንስ እኮ አይተኙም። ቢዝነስ የሚሰላ አሁን ገብተው እኮ ላሽ ሰለሞን ራሱ ቢገባ አሁን እዚህ ሰለሞን ያው መጥቷል። ቢገቡ ጥሩ ነው። ምን አገባኝ? እነ ጃፒ ቢገቡ እና እኔ አታድርቁኝ። እኔ የቤተክርስቲያን ጉዳይ ነው የሚያስጮኝ። ዮኒ ማኛ የሚግባ እና እንደው ሰው ካሙዙ ገባ፣ በሻዱ ገባች። ላይገቡ ነው እንዴ? ላይገቡ ነው። አንተ ገብረ ራሱ ባህር ዳር ላይ ግባ። አማራ ባዲ ነው ወክለና ግባ። እኔ ምን አገባኝ? አይገቡም እንዴ? በቃ እኮ ነገርኳቸው። እኔ የባህልና ቱሪዝም ምናምን ያቺ አንድ አርቲስት ስትገባ ምናምን እንደኛ ሀገር እኮ በነገራችን ላይ በ5 ዓመት ውስጥ እኮ ከ200 በላይ ሚኒስቴር የቀየረ መንግስት እንደኛ ሀገር እኮ የለም ነገራችን ላይ ማለት ነው። እና ይሞክሩ፣ እየገቡ የተቀያየሩ ይሞክሩ። ምን ችግር አለ? ከኳስ ተጫዋች ራሱ የተወሰነ ቢገባ ከቦሊ ከባስኬትቦል ከቦክሰኛ ቢገባ ፓርላማ ውስጥ ጥሩ ነው። ያነቃቋቸዋል። የተወሰነ ሰዓት አድርገው ማለት ነው። በቃ ጸጋዬ ይገባል። በነገራችን ላይ አይቀርልም፣ ይገባል። እና አሁን በእውነት የምርጫ ተስፋ አለ ብዬ እኔ ስለ ምርጫ ልናገር፣ ብርሃኑ ነጋም ባየን ያው ምርጫ ልናገር፣ በየነ ጴጥሮስም ባየን ያው ምርጫ ልናገር። ሽብልል እኮ ነው ሽብልል ነው። እኔ አንተ አዶናይ አማማዘና እናንተ ጥለኛለ ሚዩት እንዳናደርግ አዶናይም ይግባ፣ አንተም ግባ ከፈለግ። እማማ ዝናሽ ራሱ ቢገቡ ዘኪን እነግረዋለሁ። መርጠዋል፣ ባለውለታ ናቸው ለሀገሪቱ። አንዴ እንኳን እድል ቢሰጣቸው እማማ ዝናሽ ራሱ በአንደኛ ደረጃ ነው የመረጥኩት።